ጉንፋን እንዴት ነው ሸገር ማርክ ዛሬ ከማርክ ጋር ገራሚ እንግዳ ነው ይዘንላችሁ የመጣ ነው የኮሜዲው ሌጀንድ እንዴት ናችሁ በጣም የምትመቸኝ ኮሜዲያን ነኝ ብዙ ቦታ ብየዋለሁ ነው እየሰከሰኝ እውነት እየሰከሰኝ ባረ እንዳሰማው እየሰከሰኝ ከዚህ በኋላ ስለማለት አይደለማ ሌላም ኮሜዲያን ሲል ሰምቻለሁ ብዙ ኮሜዲያንስ ኮሜዲያን የምትባለው ይሄ ገርልስ ይሉ እንትን ፖድካስቱ ላይ የሚጨንቀው ነገር ምን እንደሆነ ታውቃለህ እንትን ሆስቶቹ አስተዋውቀው ሰላም ብለው ምናምን የመጀመሪያዎቹን 2 ደቂቃዎች እድል ተሰጥቶ እስከመታወራ ያለው ሰዓት ኦኳርድ ወደ አንተ እስኪመለስ ምን ሰዓት ነው የማወራው ምናምን አሁን ነው የምገባው ምናምን አሁን ነው የምገባው ዝም በል ይሉኝ ምናምን ኢትስ ኢንሴድ ፓርት በጣም ኦኳርድ ነው መጠበቅ አለብን ምናምን ዝም በል መባል ከባድ ነው ቆይ እንጂ እኛ ታቢያለሁ ያዛ እኮ ሰይፈ እኮ አለኝ ሰይፈ ላይ ብለ ቆይ አንዴ ያስወራሃለሁ ላስተዋውቅህ እኮ ነው ያስወራህ ስንት ደቂቃ ወራ 15 ደቂቃ በስሱ የዛን ያህል የሚታወቅ ማንነትም የለኝም ነበር ዝም ብሎ 15 ደቂቃ የግል ኢንፎርሜሽን በልጅነቱ እንትን ሲል ምናምን ብሎ ሰፈር የተፈነከተበት እዚህ ጋር ጠባሳለው ምናምን የሚል ማስረጃ መስጠት ነው የቀረው ሰይፈ ደግሞ ያዋሻል እኮ ስላንተ ይሄ የሆነ ነገር ኢንትሮዲዩስ ማድረግ ከፈለገ አንተ ለማያቅ ሰው ሮስት ነገር እንትን ማድረግ ከፈለገ የሌለ ነገር ነው እና ደግሞ አያስታውቅበትም የኮሜዲያን ስራ ነው የሆነ ስቶሪ ፈጥረህ እንትን ማድረግ ማገናኘት ከእንትኑ ጋር አይ ትንሽ ሳይኮናትም አለበት በእውነት ይሁን አንዳንዴ እንዲህ የሰው ይግል ሰው ገሎ ራሱ ሏሽ የሚል በሲሪየስ ፌስ በሲሪየስ ፌስ እና ማርክ እንዴት ነሽ አሎ እንዴት ናችሁ ማርያምን ይሄ ፖድካስት ረፍዷል ሁላ በጣም እንትን ነው አልመች ይያልን አልመች ይያል ቀጠሮ ስንይዝ ማለት ነው እናዩ የሚቀጥለው ሳምንት በቃ ችግር የለው ምን ይመቸኛል ከዛ ቢዚ ስልኬ እጁም ቢዚ ነው እኔም ቢዚ ነኝ አድርገኝ ከዛ ኔክስት ዊክ ምናምን በየሳምንቱ ነበር ቀጠሮ ምን ይዘው ነው ሳለ በየሳምንቱ ፍራይዴይ ስንገናኝ በ15 ቀን አንዴ ምናምን በቃ ያሁን ዊኬንድ እንዴ ነው ያሁን ዊኬንድ ነው በቃ ኔክስት ዊክ ምናምን ደውልልሃለሁ ዘታችን ፋይናሊ መተሻል ፋይናሊ ኮሜዲ ስለ ኮሜዲ እናወራ እንዴት ጀመርክ ለምን ጀመርክ ወዴት ጀመርክ የሚሉትን አቅጣጫው ተቃላቅ እንዴት ጀመርኩ አይ ቲንክ የመጀመሪያ ኮሜዲ ሴት የሰራሁት የሽፍታን ነው ሽፍታ የጀመርኩበት ምክንያት ግጥም እንሰራ ነበር ግጥም ሲጥም ከዛ ግጥም ሲጥም የምንሰራ ጊዜ የሆነ መጽሐፍ ይመረቅ ነበርና የሚመረቀው የመጽሐፍ መረቀው ቀን ኦል ዊሜን ፐርፎርማንስ ነበር ሴቶች ብቻ ፐርፎርም ያደርጉ ከዛ የመጽሐፉን የምታስመርቀው ጓደኛዬ ኮሜዲ ማቅረብ የምትፈልግ ጓደኛ አለችኝና ማቴሪያል እስቲ አግዛት ምናምን አለችኝ ምንም አላቅም ነበር እኔ ዛን ጊዜ ከዛ ሞከርኩ ዝም ብዬ ጻፍ አድርኩና ከዛ ሰጣት ልጅታ ወግ ነው የጻፍኩላት ቴክኒካሊ ቀልድ እንኳን አልነበረም ከዛ እንትን አለች ተመቻት አቀረበች የሆነ ቀየረች ትንሽ ከወንድ ፐርስፔክቲቭ የተጻፈ ይመስላል ብላ ወደ ራሷ ትንሽ አመጣችውና ከዛ አቀረበችው ምናምን ከዛ ማራ ሰማው ዛ እንደዚህ ቤት ግን ኮሜዲ መቅረብ አለበት ምናምን ብሎ ከዛ አናገረን እሺ አቡሽንም አናገረው ከዛ ሙአዝን ከዛ እኔን ከዛ የመጀመሪያ ኤዲሽን አይ ቲንክ እኔ አቡሽ ሙአዝና ዴቮላላ ነበር በጣም ክሪንጅ የሆነ ሴት ማለት በቃ የሆነ እንትን በለው የሆነ በእውቀቱ ወግ ጽፎ ሲያነባል አይደል ግን መጥፎ ቢሆን በቃ የቤት ምናምን የሆነ ዩቲዩብ ላይ ፖስት ነበር አይደል ስለ ያቤል ምስራቅ ሴት አቤል ምስራቅ ነው ሁለተኛው ሴት ላይ ነው እሱ ሁለተኛው ሴት ላይ ትንሽ ተሻሽለን ነበር ስለ ቤት ኪራይ እሱ ሴት ላይ ነው አቤል ምስራቅም ስለ ቤት ኪራይ አውርቷል ኑሮ ውድ ነው የዛ ሰሞን ትዝ ይለኛል 2022 ምናምን ነው ሁሉም ኮሜዲያን ከባድ ነውና ኑሮ ውድ ነው በሚል ትራንዚሽን ነበር ቀልዱን የሚቀጥለው በጣም ነበር ኑሮ የሚከብደው ኮሜዲያን ምላሁን እየከበደን አይደለም ለምደነው ነው እና እዛ የመጀመሪያ ሴት ሰራን ከዛ በጣም ነበር እንትን የሚለውና ያስፈራል መጀመሪያ መድረክ ላይ ስትወጣ ተፈራደ ምናምን አሁን ቀልድ ነግሬያቸው እነሱ ሊስቁ ነው ምናምን ከዛ የሆነ ነገርኳቸው ከዛ የሆነ ፓርቱ ጭጭ ያለ ነው ዝም አሉ ሃዬ ነገር አንብለ ከዛ ተቀጥላለህ ሌላ ቀልት ነግራቸዋለህ ይላሉ ከዛ የአደባባይ እንትን ጫጫታዎች ምናምን ላይ ቤዝ ያደረገ ነበር እንትና
ይሄ አደባባይ ላይ የምትሰማቸው ድምጾች ምናምን ይሄ ዳቦ ግዛልኝ የሚል ሰውዬና ከዛ የሰው ልጅ በእንጀራ ብቻ አይኖርም ደግሞ ብሎ እዛ ጥግ ላይ ሰብከው ሰውዬና ሁለቱን አገናኝታቸው ላሽ ትላለህ ይል ቀልድ ነበረ። ያባ አንተ ካልፈለከው እሱ ይብለው ስትይ ከዛ የዘራ ማስታወቂያ ምናምን ደግሞ እንትኑ ይገርመኛል። የዘራ ማስታወቂያ ጽሁፉ የተጻፈበት ወይ አደራደሩና የዛ ጊዜ በጣም ኦብዘርቬሽናል የሆነ ኮሜዲ ነበረ እንትኑና የአይጥና የበረሮ ማጥሻ አዲስ ቴክኖሎጂ ከዘራ ይላል እና ከዘራ በየቤታችን አለ አዲስ ቴክኖሎጂ አለ ድሮ አይጥና ባረረበት ነበር የሚለው ኦብዘርቬሽን ሊትራል ከዘራ ረካ ምን ሁለቱ ቀልድ ብቻ ነበር የሚያስቀው። ኦኬ በቃ ታወዘት አለቀ። ከዛ በኋላ ጸጣሉ ሰዎች። ኦኬ ከዚህ በኋላ ኮሜዲ ለኔ አይሆንም ምናምን ሁሉ ልል ነበር። ከዛ የመዋዝ ቀልድ ትዝ አለችኝ። የመጀመሪያ ጊዜ ከሆነ ካልደጋገምከው የመጀመሪያ ጊዜ ያማል ይለው ግን ስደጋግሙ ለምዶ ይለው ግን ከዛ በኋላ ሁለተኛው ላይ ደህና ሆነ እንደውም አሪፍ። ከዛ በዛ ምክንያት የጀመረው ሽፍታ የጀመረው። ስለዚህ ቆይ ሽፍታ ኮሜዲ የመጀመሩ ምክንያት አንተ ነህ? ፓርሽሊ ማራ አይ ቲንክ በፊትም አንደርግራውንድ ኮሜዲ የመስራት ፍላጎት ነበረው እንትን ጊዜው ግን በቃ ከጀመሩት ከመጀመሪያዎቹ አንተ የመጀመሪያው ሴት ላይ እና አቡሽ አይ እኔ አቡሽ ሰይፈና ከዛ እንትና ሰይፈማ ዴቮላ ሰይፍ አልኩኝ ሙአዝና ዴቮላላ ኦኬ። ከዛ በኋላ ሁለተኛው ላይ ቲና ራሷ ያቺ ልጅ የጻፍኩላት ልጅ ነበረች ፐርፎርም አድርጋ ስለ ዳቦ የሆነ ቀልድ አላት ዩቲዩብ ላይ እንትኑ ታይትሉ ስለ ዳቦ አይገርም ስለ ዳቦ ቀልድ አንተ ነጻፍ አይኔ አይደለም እሱ ነው ያልጻፍኩላትም የራሷን ሴት ጽፋ መታ ነው ያቀረበችው። ከዛ ጠፋች የሆነ ሳለ በቃ አንድ ሴት ሰርታ የጠፋች ኮሜዲያን ነች። ከዛ ሁለተኛው ላይ ነው አቤል መስራቅና ቤኪ 4 ኪሎ ጆይን ያደረጉና ፈልጋ አታውቅም ኮሜዲያን ፍላጎቱ አልነበረም ነው እንትን ነው ልጅ እያለው ማለት ነው ትልቅ ኢንፍሉዌንስ የነበረው ይሄ የቤተሰብ ስብሰባ አመታዊ ስብሰባ ምናምን ይባልና ቤተሰብ ይሰባሰባል ምናምን ከዛ ያው ልጆች አሪፍ ግሬድ ያላቸው ምናምን ይሸለሙበታል ምናምን እና እኔ ከትምህርቱ ውጪ እንትና ኤክስትራ ካሪኩላር አክቲቪቲ አለኝ ሚኒ ሚዲያ ሰራ ነበረ። ኦኬ ከአራተኛ ክፍል ጀምሮ ምናምን ሚኒ ሚዲያ ሰራ ነበረ። ከዛ መጽሐፍ ምናምን ማንበብ ስለሚመቸኝ ደግሞ ዝም ብዬ መቸክቸክ ምናምን እንትን እላለሁ። ከዛ ላይብራሪ ክለብ ውስጥ እንትን የቀልዶች ኮክቴል የቀልዶች ነበልባል ምናምን የሚል የሆነ 3 ኤዲሽን ያለው የቀልዶች ጥርቅም ያለው መጽሐፍ ነበርና ዝም ብዬ እየደጋገምኩ ከላይብራሪ እያወጣሁኝ ማለት ነው 40 እየደጋገምኩ እንኳን ነበር ነበር። ከዛ የጋቭሮቭ ቀልዶች ምናምን እና አንዳንዱ ማለት ለአምስተኛ ክፍል ጅማዩን ቀልድ ነው ዝም ብዬ አነበውና ማለት ነው አመቱን ጠብቀው የቤተሰብ ስብሰባ ላይ ምናምን ወጥቼ ምናምን ብዬ ከዛ የሆኑ ሴትዮ ነበሩ ከዛ ከባላቸው ጋር ተኝተው ምናምን የሚል ቀልድ አወራለሁ። ከዛ አጎቶች ምናምን ዋው ምናምን ልጅ ነህ። ከዛ በየአመቱ የሆነ እንደዚህ አይነት ትራዲሽን ነበር አላወቅኩኝም። ከልጅነቴ ዝም ብሎ አጎተ ቀልድ መንገር የሆነ ኮሜዲያን ሊያደርግ እንደሚችል ማለት ነው። ምን ያህል ዲስፋንክሽናል እንደሆንክ ነው ያሳይ። ቤተሰብ ማይሆን ቀልድ ቀልደ ሃሃ ብሎ ከዛ ኮሜዲያን ኮንክ ራስህ ላይ የሚቀልደው ሰውዬ ባክቴሪያ ስታድርገው ችግር አለ ማለት ለቤተሰቦች ቀልድ የምትቀልደው ጆከሩ ኮንክ በጣም እንትን አለ ማለት ነው። እና አይ ቲንክ እሱን አሁን ትሬስ አደርገው ምናምን ትዝ ይለኛል ግን የሆነ አቅጄበት this is my passion ምናምን ብዬ ኮሜዲ አላልኩኝ። መጀመሪያ ወደ ግጥም አደላ ነበር መጽሐፍ ይመቸኛል ባይዘው መልቲ ታለንት ነው። አዎ እኔም ግጥም ነበር ሙዚቃ ኮሜዲ እኔ ማቀው ሌላ አለ ድብቅ እንጃ ኤክሶቼን ጠይቃቸው። ሙዚቃ አስገርሞኛል እኔ ድምጽ ያበደ ነው ሙዚቃ እንትን ነው በልጅነት የታሸ ድምጽ ነው አለ እንትን ነው ቲን ይወልደ ምን አለ መሰለም ኦልድ ፋሚሊ የድሮ ላይክ 90ዎቹ ላይ ምናምን ቤተሰብ ልጅ ሆነ ካደክ አይ ቲንክ ምንም አይነት ላይፍ ስታይል ውስጥ ይኑሩ ክላሳቸው ምንም ይሁን ትንሽ ካልቸርድ ናቸው። የሆነ ሬዲዮ ላይ በቴፕ ምናምን ሙዚቃ እንታዳምጥ ተፈቅዶልሃል ምናምን የሆነ ፓሽን እንድትይዝ ተደርጋል ምናምን ደግሞ የዛሬ ቴክኖሎጂም ይመቻል። ቴፕ ሪከርደርም ሬዲዮም አንድ ላይ ነው ያለውና ሬዲዮን እየሰማ ሪከርድ ማድረግ ትችላለህ። የማይክል ጃክሰን ሙሉ አልበም ሬዲዮ ላይ በተጫወተ ቁጥር ቀርተን የሰበሰብነው የሆነ ይቀመጣልና ሲስተር የቴዲ አፍሮና የማይክል ጃክሰን አድናቂዎች ነበሩ። ኦኬ እና
አልበም መግዣ ብር ስለሚያስቸግር የሆነ ፋዘር የገዛውን ካሴት ያመጡና ደምስሰው ይቀዱበታል። ከዛ በቃ አለ የማይክል ጃክሰን ቴፕ አላት ምናምን ይባላል። የሆነ ጊዜ ተመትቻለሁ። የማይክል ጃክሰን ሁለተኛ የቀዳችበት ቴፕ ላይ ደምስሼ ራሴን ድምጽ እየቀደስኩ ዝናና ሙዚቃ አልታዳምጥ ክፍት ስታረገው እያልኩኝ ጭራሽ ታነበንበታለህ ምናምን እና አትቅዱ የሰው ቴፕ ላይ ማለት ነው። ራይቲንግ እነሱ ይጽፉ ነበር እነ ሲስተር ሚኒ ሚዲያም በሲስተር ቴሚስ ነበር የምትማረው እና ሚኒ ሚዲያ በጣም ትሰራ ነበር። ይሄ ያኔ ምን ነበረ ቴክኒክና ሙያ ከመባሉ በፊት 10 ሲደመር 1 10 ሲደመር 2 ምናምን ክላስ ነው 10+2 10+3 ምናምን የነበረ ጊዜ ከ10 ማቋረጥ እንድታስታውስ ሲደመር 2 ግን ወደ ጎን ነው ወደ ላይ አይደለም ነገር ሲደመር 2 ካሪኩለሙ ያበደ ነበርና እዛ የተማረች ሚውዚክ ክለብ ውስጥ ምናምን አክቲቭ ነበርችና ሚኒ ሚዲያ ተሰራች ምናምን ደግሞ ይዛኔ እንደ ቴሚስ አይነት ትምህርት ቤቶች ትልቅ ናቸው። ቴሚስ ግቢው ራሱ ሰፊ ነው። ገብተህ ትጠፋለህ። በምስከይዙናም በኩል ገብተህ በኢየሱስ በኩል ልትወጣ ትችላለህ። ሰፊ ነው ግቢው እና እንትን ያደርጋሉ። የስኩል ሬዲዮ ነው የሚባለው ይዛኔ because የሆነ እንትን አለው ምናምን የትም ቦታ ብትሆን ትሰማለህ እንደ ሬዲዮ ማለት ነው። የትም ቦታ ደቀበለ ትምህርት ቤት ውስጥ መዝናኛ ክበቦች ምናምን አሉ ትሰማለህ እና እዛ ትሰራለች ምናምን ትጽፋለች። ይሄ የትምህርት ቤታቸው መጽሔት ነበርና የሆነ ግጥም እዛ ላይ ምናምን ጽፋለች። ያው የድሮ ግጥም ራሳችንን ከኤችአይቪ እንጠብቅ ምናምን የሚል ነው። ነነ ያለ ነው ያልከው ነነ ምናምን ነገር ነው እና ትንሿም እሷ ታዳሽም ትጽፍ ነበር፣ ትልቋም ሲስተር ትጽፍ ነበር። አንተ የመጨረሻ ነው? እኔ የመጨረሻ ነኝ። ኦኬ። ከዛ በቃ እሱ ነው ያለው ምናምን የሆነ ከዛ ሲስሉ ምናምን የሚስሉት አበባ ነው ዛት ድሮ የሚሳለው እንዳልኩ እና አውቶግራፍ የሚባል ነገር ነበር ምናምን ታነባለህ ተደብቀ ምናምን እንትና እንዲህ ብላ ጽፋላታለች ምናምን ከዛ የሆነ ቃል አረፍተ ነገር ምናምን ትለምዳለህ። ከዛ ግን መጽሐፉ ከእንትንም የመጣ ይመስለኛል። ፋዘር በጣም ያነባልና መጽሐፍ ዝም ብሎ ይሰጠናል እና የመጀመሪያ ጊዜ ያነበብኳቸው 3 መጽሐፍት አጤ ምኒልክ የሚለው የጳውሎስ ኞኞ መጽሐፍ፣ ፍቅር እስከ መቃብር እና የአዳም ረታ ማህሌት። ተወዛገብኩ አይገልጸውም። በስንት አመት ነው? እኔ እንጃ የሆነ የ6 የ7 አመት ልጅ ምናምን ቦን ነው ዝም ብሎ የሆነ እየገለጥክ ፔጁን ነው የምታነበው። መጀመሪያ በስዕሉ ነው። አድማስ የሚባል መጽሐፍ ነበር። መጀመሪያ ስዕሉን እያየ ነው እንትን ከዛ የሆነ 8 9 ሲሆን ትልቁ መጽሐፍ በደንብ አንስተን ምናምን ማንበብ ጀመርና ከዛ የሆነ ታሪኩን ትይዛለህ ምናምን ፋሲኔት ያደርጋል ምናምን። ትንሽ ለእድሜ ቸኩዬ ነበር ይገባኛል። አይ ቲንክ አሁን እንትን ስራ ግቢ ስፔሻሊ ግቢ ስገባ ትምህርት ሳጅቶኝ ነበር። ለምን ለእድሜ ቸኩዬ ነበር። ሁሉንም ነገር ካልተማርኩት ል ነበር። ኦኬ እንትን የሰርቲፊኬት ሲሰጣል ፊዚክስ ኬሚስትሪ ምናምን የሚለው ይዘለላል። የሆነ ሁለተኛ ክፍል 3ኛ ክፍል እኔ ደቀድቅበትና ሰርቲፊኬት ይቀየራል። ሄዶ ለምንድን ነው የተጻፈበት ይላል አስተማሪ። ዝም ብዬ ፊዚክስ የሚለው ላይ ዝም ብዬ ራሴን እጽፍበታለሁ። ሁለተኛ ክፍል በፊዚክስ መማር ትልቅ ነገር ነው፣ ደስ ይላል ነው በቃ። ኬሚስትሪ ምናምን ሲባል ዋው የሚገርም ነገር ነው ምናምን ብዬ ነው ማስበው። አላውቅም ምን ቃሉ ደስ ይላል። አዎ ከዛ የሆነ አንድ ሰርቲፊኬት ነው አይ ቲንክ እንደዛ የሆነ ብቻ የሰረዝኩት የደለስኩት ያለ ይመስለኛል አንድ ሰርቲፊኬት። ኦኬ እንትኑ ላይ ሰርቲፊኬቱ ላይ እና እንደዚህ አስተማሪ ሮስተር ሲሰራ እንደዚህ ይወርድበታል። ዝም ብሎ እንዲህ ዚግዛግ ያደርግበታል የማትማረውን ትምህርት። እኔ አንዷ ላይ አጠጋግቼ እና ትንሽ እንቸኩል ነበር። አይ ቲንክ ኢን ጀነራል እንደ ጀነሬሽንም መሰለኝ ትንሽ እንቸኩል ነበር። ወይ በጣም ጨዋታ ላይ አሪፍ እንደሆነና መጠጋገን መነቃቀል የሚወደው ልጅ አለ፣ ወይ ደግሞ ቲዮሪ በጣም ጎበዝ የሆነ ልጅ አለ። ከሁለት አንዱ ነው የምትሆነው እና እንትን ይል ነበርና ላይክ መጽሐፍ ዝም ብዬ አደባል ምናምን ታሪኩ ከተመቼ ምናምን ደግሞ አዳም ረታን አነበብኩት። አልገባኝም እኮ አልኩ፣ ተወዛገብኩ እኮ አልኩና አጫጭር ልቦለዶች ናቸው እንግዲህ። ከዛ የመጨረሻው እንትን ከቨሩ ተገንጥሏል ምናምንና ታሪኩ አላለቀም ማለት ነው ብዬ ከዛ ምንም አልገባኝም በቃ። ከዛ የሆነ ሰዓት ላይ ነው ከፍ ስል ያዳመጣች ተመልሼ ሳነብ እንዴ ሶይ ምናምን አልኩ። ይሄን ታሪክ ደግሞ ኤልዛቤል የሚባል ድራማ ነበረ። ከዛ ከመሀሌት ላይ የተወሰደ እንትን መስታወት አራጋውና አለማየሁ ታደሰ ምናምን ያሉበት አለማየሁ ታደሰ ቤስት ፍሬንዱ ጋር ቺት ታደርግበታለች ምናምን። መጽሐፉን ላነበባችሁት ስፖይል እንዳና ከ20 በላይ አመት ነበራችሁ አክቹሊ ምንም ሰበብ አያስፈልግም ስፖይል እና እንትን የሆነ ከቤስት ፍሬንዱ ጋር ቻል ይላትና ከቤስት ፍሬንዱ ጋር ቺት አርጋበት ምናምን። ከዛ የሆነ ብቻ ላይ ትራይስ ቱ ኪል them or something
ብቻ እንደዚህ አይነት ነበር በጭምጭምታ ነው ድራማው ትዝ የሚለኝ ከዛ አስታወስከው ግን የሆነ ሰዓት ላይ ማህሌትን መልሼ ሳነበው እንዲህ በልጅነት ያየሁት ይሄን ታሪክ ነው የትን ማስተውሰው ምናምን ስል ለካ ድራማ አይተናል ፍሽ በምትለው ቴሌቪዥን እና ላይክ የሆነ ሰዓት ላይ ከፍ ያልኩ ስመጣ ወደ ስፔሻሊ ከሃይ ስኩል በፊት 7-8 ክፍል ላይ ምናምን ዝም ብዬ መቸክቸክ ጀመርኩ ደግሞ ድሮ ዳያሪ ጻፉ ምናምን ይባል ነበርና ጥቅስ ምናምን እንትን የበደለን ሰው ግን ምናምን የሚል ጥቅስ ጽፋለህ በጣም ምን እንደያስብ እንደነበር አላውቅም የዛኔ ከዛ ወደ ግጥም ምናምን መምጣት ጀመረ ትት መጻፍ ጀመረ ኦኬ ከዛ የሆነ አስረጂ ነገር ነው መጻፍ ደስ የሚለኝ እንዴት በቃ ኤክስፕላናቶሪ የሆነ ላይክ አናሊሲስ ምናምን ያለው አባይ ማለት እና 9ኛ ክፍል ስንገባ ስለ አባይ ክላስ ሩም ውስጥ ረጅም አስረጂ ድርሰት ጻፍኩ የሆነ አሳይመንት ተሰጥቶ ስለ አባይ ነበር የጻፍኩትና በዚህ አቋርጦ ምናምን ይሄን ያህል ኪሎ ሜትር ተጉዞ ጥልቀቱ ምናምን ነው እንደውም አባይ ከጸጋነቱ አልፎ ማህበረሰብ እሴቱ ምናምን የሚል ጽሁፍ ጽፌ ከዛ አስተማሪው ይሄማ ሚኒ ሚዲያ ጧት መቅረብ አለበት አለ ኦኬ ሁሉ ገጽ ማን ያነባል እና ላይክ እንትን ነበር ከዛ የቡክ ኮምፒቲሽን ነበር የዛኔ ኢትዮጵያ ታንብብ ነው ምናምን ይባልና እዛ ላይ ሁለቴ ተወዳደርኩና የመጀመሪያ ላይ አንደኛ ወጣው ከትምህርት ቤት ከዛ ሁለተኛው ላይ ሶስተኛ ወጣውኝና ወጉ በጣም ቀሽም ነበር ባለቀ ሰዓት ነበር የተጻፈው ንባብ ማለት ምናምን ነገር ወረቀቶች ካልተጠቀምንባቸው ለሽንት ቤትም ይሆናሉ ምናምን የሚል ወግ ነበርና እያነበብ ነው ሲሰለቸን ደግሞ ለሽንት ቤት ይዘነው እንሄዳለን አይነት ህልምና ጭብጤ ነበረው ጽሁፍ ነው ከዛ የሆነ እንትና ማን ነበር አሉላ ፓንክረስት ነው ሽልማት የተቀበለ ሀገር ፍቅር ቲያትር ከሱ ነው የወሰደው ሄደ ምናምን ሶስተኛ የወጣው ምናምን ተብሎ ሲጨበጨብ ምናምን ቢጫብጭ እና it was nice ከዛ ከጽሁፍ ወደ በኋላ ላይ ነው እንትን ያልኩት መጻፍ እንደምችል የገባኝ ግን እንትን ላይ ነው ኮሌጅ ላይ ነው ኦኬ የምር በደንብ ስትቸገር ነው በጣም ጥሩ ጻፊ የሚወጣ ለካ ግቢ ደግሞ ያስቸግራል ግቢ የት ነበርክ ባህር ዳር ኦኬ ሜካኒካል አዎ እሺ ጨስ ነበር ትምህርት ላይ አዎ እስከ I would say high school ድረስ 12ኛ ክፍልም ስወጣ ስቲል የደረጃ ተማሪ ነበርኩኝ አንደኛ ነው እንዴት ግን ራይተር ለመሆን አላሰብኩም ታዲያ ምን አይነት የልብ ወለድ ምናምን አዎ ፐብሊሽ ድቆ ገጣሚ ነኝ ያታቀም የታተመ መጽሐፍ እንዳለኝ ያታቀም ስም አላቀም አለ ታተመ መጽሐፍ አለ ለ10 ነው ግን 9 ልጆችና ጋር አብረን ማለት ነው ለ10 የሆነ 15 መጽሐፍ እንትን ግጥም አዋጣንና የግጥም መጽሐፍ ከዛ 500 ኮፒ ነው 2012 ዓመት ነው ላይ ከግቢ ተመርቄ መጥቼ ኔክስት ይር ምናምን ከዛ ታተመና 500 ኮፒ 50 ይዘን ሄደን በቃ ቃና ሰራ ነበር የዛኔ እሺ ሄጄ ቃና ሰጣቸው ከዛ አለቀ በቃ እቺንማ መሽጣቅተን ምናምን like everybody bought one ምናምን ከዛ ለቤተሰብ ምናምን ያስኩት ነበር ለፋዘር ምናምን አንድ ምናምን ከዛ ለምንድን ነው እዛ ላይ የብር ስም ዘመን በረዱልና የሚል ነበርና ያባትን ስም ለምንድን ነው የቀየርከው ፋዘር ስለምን ነው የቀየርከው እውነቱን ታፍርብናል እንዴ እኛ የሆነ የብር ስም ሲባል የሆነ ወጣ ያለ ነገር እንትን ስለሚባል ነውና ደግሞ የሆነ የስለላ ልብ ወለድ ምናምን ጽፍ ነበር የ10 ገጽ አይሶና የ10 ገጽ የሆነ አነብን የሆነ የስለላ መጽሐፍ ከዛ ሚሚክ አደርገዋለሁ የ10 ገጽ የስለላ መጽሐፍና ከጽሁፉ በላይ ጊዜ የሚፈጅብኝ ለከቨሩ የሚሆን ስዕል መሳልና በስክሪፕቶ ሽጉጥ ምናምን ከዛ ሽጉጡ ላይ ማፈኛ ያስፈልጋል ያኔ ሁሉም ማፈኛ ነበር ከዛ ታሪኩ ደግሞ የሆነ ኤክስትራኦርዲነሪ መሆን አለበት ምናምን ብለህ ታምናለህ ከዛ የሆነ ኮድ ሲፈቱ ምናምን ኮዱ እንትን ነው እንደዚህ መስመር 1 ቁጥር ነው እንደዚህ 2 ነው ሁለቱ ከተገጣጠሙ 3 ይሆናል የራሴ ኮድ ተሞክራል ኢንሴን ቻይልድ ልጅ መሆን ማለት ኢማጂነሪ ነው ማይንድ በቃ በጣም ክፍት ነው ለብዙ ነገርና በጣም ነው የሚያዝናናው አሁን ቁጭ መለስ ብለህ ስታይ ምናምን ጅል ነበርኩ ግን በቃ የለም አይሃድፈን ምናምን እንዴ እኮ ጅልነት አይደለም ይሄ ባይዘው በጣም ኢንተረስት እንደዚህ አይነት ኢንተረስት ከሌለ ይሄ ለልጅነትን አታዋል ምንድነው ዘንድሮ ኢንተረስታቸው ምንም ቲክቶክ ነው ዘንድሮ እኮ ቲክቶክ ወይ ኢንተረስት እኮ የሚባል ነገር የለም ላፕቶፕ አድርጉ ምናምን ሰው ታለንት የለኝም ሲል ሰምተው አታውቅም ግን I don't think እንደዛ አይነት ነገር አለ ብለን ያለው ሁሉም ሰው ታለንት አለው ግን የተለያየ ሊሆን ይችላል የተለያየ በቃ ታለንት ኢንተረስት ላይ ወርክ ስታረግ ነው ታለንት የሚሆነው አሁን የማድነቅ ታለንት ያለው ሰው አለ የማድነቅ የምር ማድነቅ አዚ አሁን ስዕል ስለ ማለት ነው
አንደርስታንድ አድርጎ ዋው ምናምን ብሎ ከልቡ የሚወደው ምናምን መተንተን የሚችለው ሰው ምናምን የሆነ ማየት የሚችል ነፍስ ስላለው ነው። ያንተን የሰው ታለንት የማየት ታለንት ያለው ሰው አርቲስቱ ያላየውን እኮ ያያሉ። ይሄ ሰውዬ ክሪቲክስ ታለንት ማኔጀር ምናምን መሆን ይችላል። በቃ ታለንት ነው እሱ። ግን አታውቀውም ያ ሰውዬ። ብዙ ጊዜ ታለንት የሚባለው የሆኑ ስፔሲፊክ እንትኖች አሉ። ዘፋኝ ግዴታ ዘፋኝ መሆን አለብኝ። አሁን እኔ ፍቅሩ ካለ ፓሽኔት ኮንክ ሙዚቃ አሁን የኔ ቢጫ ባቢሎ ሰውዬ በጣም ፓሽኔት ይመስለኛል ለሙዚቃ። በቃ ክሪቲክ ቢሆን የሙዚቃ ከባ የሆነ ላይ ለሙዚቃው ያለውን ፍቅር አይን ማየት ይችላል ነው ማለት ላይ የሆነ ሙዚቃን ላይሰራ ይችላል። የራሱ ነው ክሪቲክ ለማሆን እኮ የራስን ስራ በጣም ሊደብር ይገባል። እሱማ ነው ግን የሆነ ትንሽ ሌሰን መውሰድም አለብህ። ትንሽ ጋጋጥና እንደማይሆንና የሆነ ዞር ትልና አሁን ለምሳሌ ምግብ በጣም መብላት የሚችል ሰውዬ ምናምን የሚጣፍጥለት ሰው ጥሩ ኩክ ላይሆን ይችላል እኮ ገብቶ ብጭርቅ ሊልበት ይችላል። ግን ቀምሶ ጫው በስቶበታል ምናምን ማለት ስለሚችል ማለት ነው አሪፍ ላይ ሰራ ይችላል። ሊደፋበት እጁ ምን ያቀበቃ ሰባራ እጅ ያለው ሰው አለ እና እንትን ሊልበት ይችላል። ግን የሆነ የሰው መገምገም ሊችል ይችላል። ኦኬ ትንሽ ጫውን ቀነስ ብታረጋው ያንተ አሪፍ ይሆናል። የኔ ተስፋ የለውም ያንተ ግን ትንሽ ጫው ቀነስ። እኔ ገበያ ውስጥ መሆን አለብህ ከራስህ ጋር እንቁላል ጠብዬ ድንብላል ገዝቼ ነው የምመጣው። እኔ ተስፋ የለኝም ግን እና የሆነ እንትን ሊኖራቸው ይችላል ሰዎች ይችላል። በልጅነት ፓሽኔት መሆን አሪፍ ነው። አይ ቲንክ የሆነ የልጅነት ፓሽኔን አሟጥጬ የሆነ የተጠቀምኩበት ወቅት ነበረ። እሱ ነው የሆነ አሁን አይ ቲንክ ሳቹሬት ያደረኩ ይመስለኛል። አይ ቲንክ የኛ እድሜ እንትንም ስላልነበረ ብዙ እንዳሁኑ ቲቪውም ሶሻል ሚዲያም የለም። የሆነ እንትን አለ ዲስትራክሽን የለም። ዲስትራክሽን የምታገኛት ነገር ፒውር እንትን ነበረች። እኔ ትዝ ይላል እንትን ስንሰል እኔና አዶኒያስ አሳሲን ክሪድ ምናምን ሂትማንን ምናምን ጌም ሎፍት እስኬች ስናርግ ያኔ ኢሜጆቹን ማግኘት ኦፊሻል ኢሜጆቹን ማግኘት ኢንተርኔት ባልነበረበት ጊዜ በጣም እንትን ነው ሬር ነው። እነዚህ ከዛ እሱን ሚሚክ አድርጎ መሳል ማለት አሁን እጅ ላይ ሲኖር ኢንተርኔት ቴሌቪዥን ላይ ያየው ሳልፍ ባስደግፍ ሳልፍ እየተንቀሳቀሰ ሰው እየተከተልከው ቲቪ ላይ እንደዚህ እየዘቀዘቅክ ቲቪውን ተመለስ እንጂ እንትና ስቲከር ሲጀመር በቃ የሆነ ሊሚትድም ነው ይኸውልህ ትንሽ ሁሉም ነገር አክሰሰብል ስላልነበረ የስፔሻልነት ስሜት የሚሰማህ ነገር አለ። ትንሽ ነገር ስታገኝ አሁን ከጓደኞች ተለይተህ ምናምን የህንድ ስዕል ምናምን ስታገኝ ይሄ የማስቲካዋን ምናምን እንትን ፍቀህ ምናምን ኳስ ስታሸንፍ ምናምን ዩኒክነት ይሰማል። አሁን የብዙ ሰው ላይፍ እንደ ሬፈረንስ ታያለህና ድብር ነው የሚልህ። እነሱ ቤት በጋልኛ ቤት የለም የሚለው ልጅ የለም። እሱን ነው የምትሆነው እንደዚህ ነው ምናምን የምትለው ቢካዝ ላይክ የሆነ የሚያስቀናህ ነገር አለ። ከረንሲ ነው እኮ ስዕል ሰብስበህ ትጫወትበታለህ፣ ትበላለህ፣ ትበላለህ። ክሪፕቶ ነው ሞላ ክሪፕቶ ኤንኤፍቲ ጊዜ ኤንኤፍቲ ነበር። እነሽም የሰፈር አንግኔ ተመትቻለሁ ትዝ ይለኛል። ለስዕልን ለስዕል ነው ለሞባይል ካርድ ስዕል ሞባይል ካርድ በሞባይል ካርድ በቆርኪ ልጣጭ የቆርኪ ልጣጭ በባስ ትኬት ተጫውተናል። ማን የሆነ ቀን ቤት ስራ ሲሄዱ በባስ በጣም ይመላለሳሉ። እነሱ ታዲያ የሆነ የወር ይገዛላቸውና ይሄ የተማሪ ትኬት የሚባለው ቁርጥ ወይ ፍርም የሚደረግበት አላ ቀጫጭኗ ይደረደርና በማንጠልጠያ ከዛ ላይ እሷን ጠፍጠፍ አድርጋ ይዛ ትሄዳለች ትምህርት ቤት። በቃ የሆነ በዛ መንገድ ምናምን በቃ የ1 ብር ይገዛልሃል ለ30 ቀን ምናምን ይበቃል። ወይ የብር 50 ነው ምናምን የሚገዛል ላይ 10 20 ሳንቲም ምናምን ነው ባስ። ከዛ እንትን ይደረጋል። የማዘርም እንዲሁ በባስ ትሄዳለች ምናምን በጣም በባስ ትመላለስ ነበርና የባስ ትኬት የሆነ ቀን ጎንበስ እየለቀምኩ አግኝተህ አትጠይቅም እንዴ ለምንድን ነው ከመሬት የምትለቅመው ምናምን ብላ ለስለስ ብላ ጀመረችና ማለት ነው አስገብታ አሁን የባስ ችግር ትኬት የቸገረን ምን መሰለህ እንታይገባ ሰው ስለሚላ መሬት ላይ የባስ ትኬት ሲለቅም በጣም እና እንትን እንዴት ገባሽ? ምን ሜካኒካል እንዴት ኢንተረስት ዶንክ? ፊዚክስ በጣም ነው የምወደው። ኦኬ ፊዚክስ በጣም ደስ ይለኛል። እንትን ነው ሁለት ነገር ነው ልትወድ የምትችለው ሜታፊዚክስ እና ፊዚክስ። ሜታፊዚክስ ፈላስፋ ያደርጋል ስለ ኑሮ ለምን ትላለህ ለምን ከዛ ውዴ ሲጨምርበት ገጣሚ ያደርጋል ለምን ውዴ ፊዚክስ ደግሞ እንዴት በቃ እንዴት ይሰራሉ ነገሮች እንዴት እንትን ይላሉ ምናምንና
አይ ቲንክ እንዳልኩ ነው። ይሄ ልጆኜ ዝም የሆነ መጽሐፍ እዛ ጋር ሲጣል ብድግ አድርጌ ምናምን ግልጥ አድርጌ ስዕሉን መጽሔት ድሮ መጽሔት ምናምን ሜዲካል ጋዜጣ የሆነ ሳይንቲፊክ ፋክቶች ምናምን ያስቀምጣልና ኢንተረስቲንግ ነው። ከዚህ ውጭ ዓለም አለ ምናምን ትላለህ። ኮከቦቹ ላይ ምናምን ህይወት አለ ምናምን እና እሱን እያየ ምናምን ከዛ እንትን የ6ኛ የ7ኛ ክፍል የድሮ መጽሐፍ ደግሞ ኮንስታሌሽን ምናምን ባይዘዌ ሰሜን ደቡብ ምዕራብና ምስራቅ ቤት በኩል እንዳሉ ስቲል አላውቅም። ባይዘዌ በጣም የሚከብደኝ ነገር ለምን መሰለህ? ትምህርት ስንማር ብላክ ቦርድ ላይ ወደ ላይ ሰሜን አድርገው አሳይተውን ከቆምክ በስተቀኝ ያለው ሁሉ ምስራቅ ነው የሚሆነው፣ በስተግራ ያለው ሁሉ ምዕራብ ነው እና የሆነ መጽሐፉ እንደዚህ አስቀምጦ እዚህ ጋር ቁም ምናምን ብሎ ማሳየት አለ። ደግሞ በኮምፓስ ነው የሚለካው እና ግን ከዚህ በስተ ሰሜን ምናምን ይላልና ኮንስታሌሽን ለማየት እጅ እንደዚህ አድርገ ምናምን የሆነ ነገር መመልከት አለብና ቤቱ ሳይድ እንደሆነ አላውቅም። ዝም ብዬ ገብቼ ወጥቼ ፈላሰፍ ነበርና ሬዲዮ ላይ የህዋ ሳይንስ የምትል ፕሮግራም ነበር ኢትዮጵያ ሬዲዮ ሐሙስ የሆነ ጎርናና ድምጽ ያለው ሰው የህዋ ሳይንስ ምናምን እዛ የሱ ስለ ሱፐርኖቫ አንደኛው ደምስሽ የቀደውበት ኤፒሶድ ስለ ሱፐርኖቫ የሚያወራ ኤፒሶድ ነበር የነበረበት እና ከዋክብት ይሞታሉና እንዴት ምናምን ነፍስ የላቸውም ከዋክብት እና ፋሲሊቲ ኪዩሪዮሲቲ ያለ ልጅ ኪዩሪዮሲቲ ከዛ በቃ ሳይንስ ክላስ ላይ በጣም ነበር እንትን የምለው። ከዛ ዶክመንተሪም ሲመጣ ምናምን ታያለ ምናምን ደግሞ ድሮ የሆነች ሰዓት ላይ ዝም ብሎ የሳይንስ የናሽናል ጂኦግራፊክ ዶክመንተሪ ምናምን ይመጣል ስለ ኔቸር ምናምን። ከዛ ሳይንስ ላይ ተለቀፍኩ። ከዛ 9ኛ ክፍል የሆነ እንትን እንሰራ ነበር ምናምን ሳይንስ ክበብ ነበረን ምናምን ዴር 33 የምትባለው መኪና ካልሰራም ብለን የህዝብ ትምህርት ቤት ነው የተማርኩት። በጀት የላቸው ዴር ቶጋዳ ላይ ያለው በጀት የላቸው ክንፋ እንደዚህ እንዲወጣ አረግ ነው ግን አትነሳም። ከዛ በቃ እንትን እናዝጋችሁ ዞር በሉልኝ ነው የሚለን ሰው ዩኒቲ ለውና ዞር በሉ ብና እናንተ እድማ አልቅም እና የትምህርት ቤቱ በጀት ከዛ እንትን ሳይንስ ፌር ምናምን እንሞክር ስለነበረ በቃ የሆነ ሳለ ኦኬ አይ ዋን ስታዲ 9ኛ ክፍል ነው የወሰንኩት። ዴርቶ ጋዳ እንዳነበር ባህር ዳር ዩኒቨርሲቲ ገብቼ ሜካኒካል ኢንጂነሪንግ ማራለሁ ዩኒቨርሲቲው ነው የወሰንኩት። ቀጣው እጅጉ እዛው ነው የተማረው ምናምን ሲባል ሰምቼ ከዛ ለምንድነው እዚያኛ ሀገር አስትሮፊዚክስ አይሰጥም። እዚህ ሜካኒካል ወይ ኤሌክትሪካል ካጠናሁኝ ደግሞ አሪፉ ዩኒቨርሲቲ ባህር ዳር ነው ይባላል፣ ከአዲስ አበባ የሚሻላል ይባላል በዛ ጊዜ። ሶ እዛ ከተማርኩኝ አሪፍ ግሬድ ካለኝ አስትሮፊዚክስ ሌላ ቦታ ማስተርስ አመልክቼ ይማራለሁ ምናምን። ኦኬ አሁን ደምቶ ጋዳው ነው የቱ ጋር ነው ይሄ ነገር አይደ ወደዛ እንደማ አልሄድም ያልኩ እንትን ነው 4 ምናምን የሚለው አላ ዴርቶ ጋዳ 4 አመት በቀልድ ኮሜዲ ከዛ በቃ ግቢ ገባው ላይ 11 12 ላይ ምናምን በጣም አይ ዋዝ ሹር እንደምሄድ ባህር ዳር እንደምገባ አይ ዋዝ ሹር በቃ ሜካኒካል ኢንጂነሪንግ ባህር ዳር እንደምማር። ከዛ ስሞላ ግን ማለት ነው ቴክኒካል ነበር። አንደኛ አዲስ አበባ ሞል ነው፣ አንደኛ ባህር ዳር ሞልቼ በጣም ባልሰቅል ውጤት ሁለተኛው ኦፕሽን ላይ ቢሄዱ ስለዚህ አንደኛ ዲስፕሪት ላለመምሰል ማለት ነው በጣም ፈልጎታል አልሰጠውም እንዳይል ማሽኑ ሁለተኛ ላይ ያደረኩት። በዛላ ኢንጂነሪንግ ባህር ዳር ደርሷል ምናምን ሰው ነበር ያየልኝ እንደው ኦኬ እንኳን ደስ አለ ምናምን ታውቃለህ። እዛ ደስ አለኝ በቃ ቀውጥ ያደርክ ምናምን። ከዛ ሄድኩና ሜካኒካል መግባት ነው ፈልገው ብያለሁ ምናምን ስል ዶርም ሜቶች ይብላ ባይደርስስ ምናምን ማን ባይደርሰኝም በፉድም ችለውን እንስራት ይችላል ፉድ ኢንጂነሪንግ ያልከው በፉድም ቢሆን የተቻለኝ እንሰራለሁ ገባ ዘርፉ ኢንጂነሪንግ ይሁን እንጂ እሞክራለሁ። ግን በቃ አምሹር ነበር ያኔ አዛ አሪፍ ነበር። የፈርስት ይር ውጤት ይሁን አሪፍ ነው አሪፍ ነበር። አዛላ ገባው ሜካኒካል ምናምን በዛው ተማርኩኝ። ከዛ የሆነ ሁለተኛ ሶስተኛ አመት ላይ ይሰለቻል ለካ አንተ እንትን ኑሮም ሲደቁስ ለካ ቤተሰቦቻችን ስለቻሉን ነው እዚህ በጣም ኤክሳይትድ ነበር ነውና ላይክ ላይፍ ይደቁሳል አዚ በቃ የሆነ ሩቅ ነው 500 ምናምን ኪሎ ሜትር ሩቅ ነው ከቤተሰብ እና ለመጀመሪያ ጊዜ ከቤተሰብ ተነጠለ ሌላ ከተማ ለረጅም ጊዜ ያሳለፍክ ነው ባይተዋርነት አለ። ከዛ ጀነራሊ ሰው ጋር ጓደኛ ለማፍራት መሞከርና እኔ ደግሞ በጣም ብዙ ጓደኞች አልነበሩኝም ከትምህርት ቤት ከሃይ ስኩል ምናምን ስወጣ በዛ መጣም ብዙ ጓደኞች እንደ አዲስ ጓደኛ ማፍራት አለብህ ኮሌጅ ላይ ምናምን። እሱ ትንሽ ሲከብድ እንትን እያለ መጣና ወደ መጽሐፉ የበለጠ ሞር ኢንጌጂንግ ወደሆነ መድረኩን እኔ የሚያዘው እንደምችልበት ቦታ ጓደኛም ለማፍራት ቆየኛ እንዴ ኳሊቲ እኮ አለኛ እንዴ ምናምን ወደ በት ሳይድ አዘነበል ኳሊቲ ለዛ ነው እንትን ሜካኒካል ያጠናሁት። ይሄን ሁሉ ነገር አልኳ አይ ግን በጣም ገራው አውዴን አላቅም ነበር ሜካኒካል ምናምን ጭስ እንደነበርሽ በጣም የሚያስጨበጭ ውጤት ይዤ አይደለም የተመረኩት። ግን ያው
ደህና ነው ምንም ለክፉ አይሰጥም ዋቻ ሞፎር መሆን የሚችል ውጤት አለኝ ዩኒቨርሲቲዎች ደግሞ ዝም ብለው ተነስተው ከግለሰብ ጋር ጠብ የሚያነሱት ነገር አለ ራንደም ዩኒቨርሲቲ ውስጥ ፎር የሚሆን ውጤት አለኝ መግለጫ ሲያወጡባት ሰርተህበታል አንድ አመት ሰርቻለሁ ገቨርንመንት ኦፊስ ውስጥ አረባክ ሰፈር እንትን ክፍለ ከተማ ውስጥ ጉለሌ ክፍለ ከተማ ውስጥ የኢንዱስትሪ ኮንሰልታንት ሆኜ ምንድነው ስራው የኢንዱስትሪ አማካሪ ነው ይባላል ኢንዱስትሪ ያለ ምንድነው ክፍለ ከተማዎች ውስጥ አይደለ የኢንዱስትሪ ቢሮ ያለው በየወረዳው የለም ኦኬ በክፍለ ከተማ ያለውና ኢንዱስትሪ ቢሮ ውስጥ የብረታ ብረት ምን ነበር ማማከር ባለሙያ 2 እግዚአብሔር ታይተል ይችላል አንድ ሌላ አለ አንድ አመት ሰራው ኮቪድ ወዲያው ሂት አደረገና የሆነ 6 ወሩን በሳምንት የተወሰነ ቀን ብቻ እየገባን ከዛ ደግሞ እኛ የምንሰራበት ክፍለ ከተማ ውስጥ ብረት የለም ከዛ ሰዓት ፕላስቲክ ስራ የለም እንወጣለን ምናምን ዘመቻ ምናምን እንዴት ነው የተጠነቀቃችሁ ነው ከኮቪድ ቦንድ ገዝታችኋል ወይ ምናምን ብለን ኢንዱስትሪዎችን ጠይቀናቸው እንመጣለን ከኢንዱስትሪዎች መካከል ምን እንዳለ ታውቃለህ ያለው ኢንዱስትሪ ቢሮ ይዛን የሚያማክራቸው ከፍተኛ ኢንዱስትሪ የሚባሉ ናቸው 20 ሚሊዮን እና ከዛ በላይ ዳቦ ቤቶች አሉ ሰፈር ውስጥ እኔ ሄጄ ምናምን ከዚህ ዳቦ ቤት ምናምን በየተጻፍኳቸው ዳቦ ቤቶች ከፍተኛ ኢንዱስትሪ ናቸው ለካ ብሮ አከበርኳቸው ወዲያው ዳቦ ከመግዛት በፊት ጎንበስ ሰላም ቢና እንደምን አላችሁ ሚሊዮን ማን ነው ዳቦ አላችሁ ሚኒዋ ዳቦ አለች እና እንትን አንድ አመት ሰራውበት ያው 6 ወሩ እንዳልከው ኦን ኤንድ ኦፍ ነገር ሆኖ የኮቪድ ታይም ስለነበረ ሆነ በፈረቃ የተወሰነ ሰው ይገባል ምናምንና በጣም ነበረ ቦርድ የሆንኩት ገብቼ ዩቲዩብ እንደዚህ ብዬውዬ ከዛ ላይ ወጣለኝ ከዛ የሆነ በመሃል ወይ ከሳምንት ውስጥ የሆነ ሰዓት ላይ በጣም ኮቪድ ታይም ስለነበርና ብዙ ስራ የለም አስቸኳይ ነገር ይመጣና ምናምን ወይ እንወጣለን ምናምን መስክ ምናምን ይባላል አስቸኳዩ ነገር መስከረም ደርሶ አበል ስለሚያስፈልገን ይችላል እንወጣለን ከዛ ደርሰን እንመለሳለን ምናምን ከዛ በቃ ሰለቸኝ ሳይሆን አብሮኝ የሚሰሩትን ሰዎች ሳያቸው ምናምን ልጆች አሏቸው ትልልቅ ሰዎች ናቸው ምናምን ከዛ አሰብኩት ልጅ እዚህ ነው መሆን የምፈልገው አልኩት ራሴን አይደለም ናንውጣ ከራሴ ጋር ተያይዘን ወጣን ያመት እንደሞላኝ ወዲያውኑ ፈንተብዬ ወጣው ከዛ ወደ ጽሁፍ ምናምን አይነት ስራ ነው ከዛ በኋላ ኢሚዲየትሊ ገባሁት ማርኬቲንግ ሰርታላ አሁንም እዛው ነኝ ማርኬቲንግ ነው ማርኬቲንግ 5 አመት 6 አመት ኦልሞስት እንዴት ነው ማርኬቲንግ በጣም መልካም ነገር ነው ባይዘ ማርያምን እውነት እንትን ነው አሪፍ ኩልም ይመስላል የሆነ እኔ አድርጓለሁ በያስቤ አላቅም ነበር ሪኮመንድ ከተደረኩ በኋላ ምናምን ገብቼ ስጀምር ኮፒራይተር ሆኜ ነው የገባሁት ኮፒ መጻፍ ማለት ሴልስ ማን ነው በቃ ቴክኒካሊ ግን በኮፒ ነው የምጽፈው ታግላይን ምናምን ጽፍ ይሰራዋል ከልብ እንደንብ የሚለው ነው የሚጽፈው ስክሪፕቱን የሚጽፈው ሰው ማለት ነው ያ ስክሪፕት ምንን ያስረዳል የሚለውን መደገፊያ ለክላይንቱ ለመሸጥ ለከስተመሩ ሳይሆን ክላይንቱ ለእንትና ነው መሸጥ እንፈልገው ብሎ ይመጣል አንድ ባንካ ከዛ ለባንኩ ግን ራሱ ሐሳብህን ለመሸጥ ተቀብሎት ማስታወቂያው እንዲያሰራ ሐሳብህን ለመሸጥ ማስረጃ ደግሞ ራሽናሉ ይሄ ነው ኢንሳይት ማህበረሰቡ እንደዚህ ያስባል ስለዚህ የራሱን ቃል እንጠቀም ምናምን የምትለዋን ነገር ለማምጣት ሁለቱንም ነው ማለት ነው አዎ ላይክ ለእንትኑ ለፕሬዘንቴሽኑ የሚዘጋጀው ኮፒራይተር ዘርፈ ብዙ እንትን ነው ስክሪፕት ራይተርም ነህ ዶክመንተሪም ራይተርም ነህ ምናምን ሁሉንም መንካት መቻል አለበት ኮፒ ከሆነ የምትጽፈው ኦኬ ለአድቨርታይዝመንት የሚውሉ ጽሁፎችን በሙሉ የሚጽፍ ሰው ፒአርም ተጽፋለህ ማለት ነው ኦኬ መዲናችን እንትን የሆኑት አቶን ከሌ ምናምን በዚህ ተገኝተው እንትን አስተላልፈዋል ምናምን የሚል የፒአር ጽሁፍም መጻፍ ይኖርብሃል ምናምን በዲጂታልም ጽሁፍ መጻፍ ይኖርብሃልና ዘርፈ ብዙ መሆን አለብና ኮፒራይተር ሆኜ ሲጀምር መጀመሪያ ላይ ብዙም እንትን አልሎም ነበር የሆነ ገና ጀማሪ ነኝ ከዛ ጀመርኩና የሆነ 2 አመት እንደሰራሁበት ለካ ይቻላል የሆነ ደስ የሚል ነገር ነው ማርኬት ማድረግ ለሰው መሸጥ ላንተ ይቀለለ ላንተ ደግሞ የሚሆን ነገር ነው የዛኔ መሸጥ ደስ ይላል ለካ ለሰው ሐሳብ መሸጥ በጣም ነው ደስ የሚል ከዚህ የሆነ ታግላይን የሆነ ልክ ሳፋሪኮም ልክ እንትን ሲል ላውንች ሲያደርግ ማለት ነው ስራው ላይ ተሳትፈን ስለነበር የመጀመሪያው 2 አመት ቴክኒካሊ በቃ one of the clients we were working on መሰራበት ካምፓኒ ውስጥ ሳፋሪኮም እና ልክ ላውንች ሲያደርግ በቃ ድሮን ሾው ምናምን ደሞ ካምፓኒው ሰርቶ ነበር በቃና
እዛ ሾው ላይ ምናምን በቃ ሄደ ምናምን በቃ የሰራ ነው የሆነ ያህል ጊዜ ምናምን እንደ ብራንድ ቢልድ ሲደረግ ምናምን የሰራው ቲም ላይ አብረህ የተሳተፍክበት ምናምን ስራ ልክ ቦታ ሲይዝ ምናምን የተመረኩ ቀን እንደዛ ደስተኛው እንኳን አይመስለኝም። መነሳነሳችሁ ከቀኝ ወደ ግራ ሲባል ኦቨርዌልሚንግ ፊሊንግ ይሁን ሆድ ይባባል በቃ አለቀ ምናምን የምትለው 5 አመት ከነዚህ ሰዎች ጋር ነው አለቀ ምናምን የምትለው እና በቃ የሆነ እዛ ላይ ምናምን ሆድ ምናምን ይላል በቃ የሆነ ብርሃን አየሁ ምናምን የሆነ አባቶች የሚሰማቸው ስሜት ነው የተሰማኝ። ልጄ በቃ አሁንማ በሞትም አይቆጨኝም ምናምን ነገር እና የሆነ ደስ የሚል ስሜት አለው የሆነ የሰራው ነገር ሲወጣ ማሳየት። ግን አሁን ሁሉም ማርኬተር ነው፣ ሁሉም ዲጂታል ማርኬተር፣ ሁሉም ሰው ዲዛይነር ነው ምናምን ነገር እና ሙያው እንትን ይላል። ድሮ ሁሉም ሰው አካውንቲንግ ይሰራ ነበረ ምናምን ሁሉም ሰው ታያንስ ይሸጥ ነበረ። እንደዛው ነው አላው ዲጂታል ማርኬቲንግ። ግን ልዩነቱን ታያዋለህ እኮ። አዎ አይ እንትኑ እኮ ነው ከልዩነቱ በላይ ምን ሆነ መሰለ ቲክቶክ ምን አመጣ ሶሻል ሚዲያ የሶሻል ሚዲያ ማርኬት በጣም እንትን አደረገው እና ወደ ምን መጣ ሶሻል ሚዲያ ማርኬቲንጉ ራሱ ጋራ እንደምሰው ዝም ብሎ ይነሳና እንትን ሞን ምናምን ከፈለጋችሁ ማስታወቂያ ከፈለጋችሁ ምናምን በሻይ ዋጋ እንሰራላችኋለን። ከዛ ሙያ ያረክሳል እንደዚህ አይነት ሰው ባይዘይ ሙያ ያረክሳል። አስበው እንትን የሐኪም ሆነ አንተ ማለት ነው እያከምክ ምናምን ምንም ተጨማሪ ኩላሊት ሳያስፈልጋችሁ ንቅለ ተከላና አካሄዳለን ምናምን ቢል እኛ በመክተፊያ ይኸውልህ አሁን በመክተፊያ በቃ ድሮ የባህል ህክምና እንትን የባህል ህክምና ሳይሆን ይሄ የሰፈር መርፌ ወጊ የነበረው ሰውዬና እንትን ነው ማለት ነው ሐኪሙ አለው። ይሄኛው በልምድ ነው እኮ መጥፎ ነው ይያልክ ለአካባቢው ሰው የሚደርሰው እሱ ነው። ግን እሱ ወግቶ የቀን የገደለው ሰው ያኪሙን ነው ያደረክስበታል። ይሄ ገረመው ነው ምናምን ዶክተር ያራይ አማርኛ መጽሐፍ ላይ የነበረው የመንደሩ መርፌ ወጊ የሚለው ተረት አንተ ልጅ ግን ታነባለህ ይወጋቸውና ማለት ነው መርፌ ምንወትና መሞት ይላቻል። ከዛ ምን በቃ ያንቀጨቀጨኛል በቃ አንተ ነኝ ፍቱን የሆነ መድኃኒት ነው ለሱ እኮ ነው ጎት ይላል። 10 ለተወጋ ደንበኛ አንድ መርፌ በነፃ ይረቀለታልና ወይዘሮ አስካለች ምናምን የሚባል ሰውዬ 20 መርፌያቸውን ተወክተው 2 ነጣ ኪል ይላቸው ወስደዋል። ይቆጥም ይሸለሙ ነገር ነው እና ይኸውልህ ምን አለ መሰለህ በርካሽ ሊሰራ ይችላል። ግን ኳሊቲ ታይም የሚወስደውን ሰዓት ምናምን ኮንሲደር አድርጎ ዋጋ ደግሞ የሚወጣ ሰው አለ ፕሮፐርሊ በቃ አስፈላጊውን ሪሰርች ለመስራት አስፈላጊው በጀት ያስፈልጋል። አስፈላጊው ሪሰርች ከተሰራ በኋላ ለሚያስፈልገው ሰው አስፈላጊው ክሊር ሜሴጅ በተገቢው ጸሐፊ በተገቢው ዲዛይነር ምናምን ተሰርቶ ይቀርባል። ኤክስኪዩሽኑም ኢምፓክትፉል ነው ማህበረሰብ የሚጠቅም ነው የሆነ ሰዓት ላይ ከዛ አንተም ቢዝነስ ቡም ያደርጋል ምናምን ብለህ ለመሸጥ በጀት ብሬክ ዳውን አድርገህ ከዛ የሆነ ሰው ይመጣና ዝም ብላችሁ የሆነ እንትን ነው ወይም ደግሞ ዋጋው ያ ዋጋ እንትን አይልም እንዴ እናንተና በዚህ እየሰሩ አይደል እንዴ ነው ይላል። ስታስበው ደግሞ በአንድ በኩል ዋና ፖይንቱ ሰው ጋር መድረሱ ነው ላይ ደርስም ይችላል ሰው ጋር መድረሱ። አሁን እንትን የሚል ማስታወቂያ ትዝ ይላል ኑ አብረን እንገንባ የሚል ማስታወቂያ አሪፍ ነው ሰው ጋር ደርሷል አትረሳውም። አዎ ግን ለኔ በጣም ፌሊየር ይሆናል። ለምን ፌሊየር ይሆናል ነው ስለ መልኩን አስተላልፎ ሊሆን ይችላል። የሲሚንቶ ማስታወቂያ ነኝ ብለዋል ጸዴ ነው ምናምን ጥያቄ ልጠይቅህ አሁን የምን ሲሚንቶ ማስታወቂያ እንዴ መሶቦ ዳንጎቴ ዛን ያልነበረ ዳንጎቴ ሰው ማለት ነው ያበሻ ሲሚንቶ ማስታወቂያ ነው ብሎ ነው ይከራከረኝ ማለት ነው። ያበሻ ሲሚንቶ ማስታወቂያ ደርባ ነው አያም ሹር የደርባና ያበሻ ሲሚንቶ የገዙ ሰዎች አሉ በሱ ማስታወቂያ ምክንያት። ኢትዮ ሲሚንቶ ነው ሲሚንቶ ኢትዮ ነው። አስበው ለማስታወቂያ በጀት መድበ የቴሌቪዥን ፕሌስመንት ከፍለ የካስት ምናምን ከፍለ ምናምን ይሄን ሁሉ ወጪ አውጥተህ ማለት ነው ሌላ ካምፓኒ ገቢ ያገኝበት ማስታወቂያ እንትን ነው መሆን ያለበት ገባ ኤግዛክት ኦብጀክቲቭ አለው ነገር ይሆንና ትክክለኛ ኦብጀክቲቭ እንዲመታ ተገቢው እንትን መድረግ አለበት። እኔ አይ ቲንክ ቃሉን ቢከቱ ርካሽ መሆን አለበት የለበትም ምናምን ሳይሆን እንትን ያደርገዋል እንንተና እንትን እየሰሩ አይደል እንዴቶ እንደውም ምናምን ብሎ በትክክል የሚሰራውንም ሰው የሚያራክስ አይነት ሰው አለው። በቃ ፌር የሆነ ሼር ኦፍ ዋጋ አለው። ፌር ሼር ኦፍ ዋጋውን ይዞ መንቀሳቀስ ይችላል። በ250 ብር ሎጎ ምናምን የሆነ ሄር ባንድ ነው የሚመስለው ሎጎ 250 የሎጎ እንትን ቅዳሜ ገበያ ዘርግተናል ሎጎ 50 ብር ነው የሚሰዎች አሉ። እና አሁን ደግሞ ኤአይ መጥቷል አስበው።
ኤአይ በጣም ያበደ ይሄ ፍሩት ኤአይ በተለይ እኔ በጣም በቃ የሆነ ሰሞን ላይ ብሸሸው ራሱ ይከተለኛል። አዎ ፍሪጅን ስከፍት እየፈራው ተቃቅፎ እንዳላገኛቸው ቲማቲሙና የሆነ ቃሪያው እንደዚህ መርፌና ክሩን እንዳላገኛቸው እያለ ደግሞ እኔ እኮ ሌላ ታሪክ እኮ መንገድ እኮ ይቻላል። ሁሉም ታሪክ ተመሳሳይ ነው። አንድ ታሪክ ጽፈው አክሮስ ነው እንትን ያደረጉት። አሁን ልጅ እሱ አይደለም ነው ሁሉም በቧንቧ ወርቅ የሚያወጣው ታሪክ በጣም ያስቀኛል። ቧንቧ ተክለው ለክ ሲከፍቱት የወርቅ ቧንቧ ነው ነቅለውት ሄደው ተክለው እንትን ሲያርጉት ወርቅ ያፈስላቸዋል። ከዛ ሀብታም ይሆናል። እዛ ይመጣና ቆርጦባቸው ይሄዳል። የሆነ ሰውዬ ዳ ይሆናሉና ምንድነው ይሄ? ይሄ ድሮ የተነገረን ታሪክ አለ። ጓደኞቹ ምቀኛ ሆነውበት ከዛ እንትን አደረ የድሮ ድራማ ማለት ነው። ከዛ ወስዶ ሲያበላሸው ከዛ በኋላ ከተበላሸ በኋላ በበቀል ፖሊስ ካለቀ ጉዳዩ ካለቀ በኋላ የዛ የቲቪ ፖሊስ ፕሮግራም ላይ ፊልም ላይ ደግሞ የሚታዩት ካለቀ በኋላ የፈረንጅን ፊልም ላይ ምናምን ካለቀ በኋላ ምናምን ያስመጣ ይዘው ሲሄዱ ምናምን የሚያሳይ ልክ እንደዛ የበቀልና የእንትን አይነት ነው። ሁሌ በተደጋጋሚ የማየው በአማርኛም ደብ የሚያደርገው ልጅ አለ ቲክቶክ። አለ የሱ እንደውም ኢትስ ሞር ፋኒየር የሱ ያስቃለሱ ለምንድን ነው እንደዚህ የምታደርጊ ምናምን ወይኔ አባዬ ድምፁ በቃ ፐርፌክት ነው። ኢትስ ኢንሴን ብቻ። እሺ ማርኬቲንግ ወደ ማርኬቲንጉ እንትን እንመለስ። ምኑ ነው ከምንም በላይ ደስ የሚለ? ያው ሀሳብ መሸጥ ይመቸኛል ብለሃል። ምኑ ነው ኤግዛክትሊ ማርኬቲንግ ደስ የሚለው ነገሩ ምን መሰለ? እኔ በጣም ፋሲኔት ከሚያደርጉኝ ነገሮች አንዱ የሰው ልጅ አእምሮ ነው፣ the-human brain እና ማርኬቲንግ ሬዞናንስ ይሄ ኮግኒቲቭ ሬዞናንስን ማጥናት ይጠይቃል። የሰው ልጅ እንዴት ነው የሚያስበው? ምንድነው ደስ የሚያሰኘው? ምን አይነት ታሪክ ሲነገረው ነው ደስ የሚለው? ማዘን አለበት ለዚህ ስፔሲፊክ ስቶሪ። የኔ እድሜ ላይ ያሉ ሰው ሳይኮግራፊ የሚባል ስተዲ አለ። ላይክ ዴሞግራፊ ይጠናና ከዚህ እስከዚህ እድሜ ያሉ እዚህ አካባቢ የሚኖሩ ሰዎች ትላለ። ለምሳሌ ወጣት ከ25 እስከ 30 ምናምን ያለ አዲስ አበባ ውስጥ የሚኖር ወጣት ስትባል ከ25 እስከ 30 አዲስ አበባ ውስጥ የሚኖር እዚህ ተወልዶ ያደገ ወጣት አስተሳሰቡ እንዴት ነው የሚለውን መቃኘት ትጀምራለህ። ስላንጎቹ ምንድናቸው? ለምንድን ነው እንደዛ የሚለው? ለምንድን ነው ኤቭሪዴ ላይፉ ላይ የት ውሎ የት ያመሻል ምናምን። ከዛ አመለካከት ታጠናለህ ሰው። ከዛ ከአመለካከቱ አንጻር ፊት የሚያደርገ ይሄ ነው እንድትለው ማጥናት አለብህ። የሆነ ምን አይነት ወርዲንግ ነው የምጠቀመው ምናምን። አሁን ምንድን ነበረ አይ ቲንክ እንትን የአፖሎ ነው የምናምን ማስታወቂያ በጣም አሁን እንደሱ አይነት እንትን አሁን ፋሲኔት ያደርጋል። አሁን እንትን ነው ምንድነው ችግሩ ነው በቃ የሆነ ሰው ዩዜጅ ሲጠቀም እንደ ፕሮዳክት አይደለም። እንደ ፕሮዳክት ብዙም ሳቲስፋይንግ አልነበረም ኤክስፒሪየንሱ። ግን እንትኑ ታግላይኑ ምናምን አሁን ኢሚዲየት ችግር ምንድነው ምናምን የሰው ልጅ ሳይኮ ምንድነው አሁን ኢሚዲየት በዚህ ዘመን አርጀንሲው የሰው ምንድነው ምናምን ገንዘብ ማግኘት አልቻለም ምናምን ኢዚሊ መበደር ይፈልጋል። ሶ አበዳሪ ተገኘ። በጣም ቀላል ታግላይ ነው። አበዳሪ ተገኘ ግን በቃ የሆነ ኪሪየስ ያደርጋል ማንጋየት ምናምን ቀጣዩ መልእክትን እንደ ኢንጌጅ ያደርጋል። ሰው ሊድ እየሰጠው ነው ምናምን ኤቭሪዴይ ላይፍ ውስጥ የሚጠቀመውን ነገር ወስደህ ከዛ በዛ ውስጥ ደግሞ ያንተን ብራንድ ለማስተዋወቅ ስለሚመች የሰው ባህሪ ማጥናት ኢን ጀነራል ደስ ይላል። ከዛ ከሰው ጋር ዝም ብለህ ስትቀመጥ ከጓደኞችም ጋር ምናምን ነገር ሳይከር ጥሩ ኮንቨርሴሽን ማካሄድ ይችላል። ኢን ጀነራል የሆነ ሲጥስ ምናምን ታያለህ ምናምን ማን እየተበሳጨ እንደሆነ ምናምን ከሰው ጋር ለመኖርም ይመቻል። ከዛ በኋላ ኮሜዲ ላይስ ተጠቅመዋል? ኮሜዲው ላይ ያው አልፎ አልፎ ተጠቀምጣለሁ። አሁን አይ ቲንክ ትንሽ ሽፍት አድርጓል። የኔ ኮሜዲ የሆነ ኒሽ ነበረው 15 ሰዎች ነበሩት የኔ ኮሜዲ የሚያዳምጡት። አይ ቲንክ አሁን ትንሽ ቫስት የሆነ ማህበረሰብ መስማት አክሰንት ገና አልጀመርኩም። ምናልባት እሱን ስጨምርበት ሰፋ ያለ ማህበረሰብ እንዲላ ግን የሆነ ሰፋ ያለ ማህበረሰብ መያዝ የሚችል ለማድረግ እየሞከርኩ ነው። ሶ ላይክ ምን ይላሉና የሁለት ማሪዮት በፊት የነበረው ሾው ላይ ከጨረስኩ በኋላ ምናምን ላይክ አፍተር አ ዊክ ምናምን የሆኑ ሰዎች አትሞስፌር ቁጭ ያገኙና እዛ በኋላ ለበዓል ለገና አካባቢ ምናምን የነበረው ነው ብቻ ከገና በኋላ የነበረው ፌብሩዋሪ ላይ ምናምን የነበረው ማሪዮት ከዛ ለገና ከውጪ መጥተው ነው ኦኬ ልጆቹና
እያወራን ኮሜዲያን ነህ እናቴን አስቃሃት ነበር ምናምን ትልቅ ሴትዮ ናቸው ኦዲየንስ ይሰፍታል ማለት ነው ብሮ ከዛ ኦኬ ሶ እንትን ነው የኢትዮጵያ ህዝብ የስነ ቃል ምናምን ሰው አይደለም ምንድነው የሚወደው ፐን ምናምን እያልክ የሆነ ማስራት አለብህ ማሪዮት የሚመጣው ጀማ ምን አይነት ነው ይሆናል ከዛ የሆነ ሌላ ቦታ ላይ ከሰፋ ያለ ደግሞ ሞር ቲክቶክ ላይ በደንብ ፕሮሞት የተደረገ ምናምን ደግሞ ሲሆን ከከተማ ወጥቻ አላውቅም አይ ዶንት ለኔ የሚሆን አይመስለኝም ነገሩ ፊራል አንተም አንተ ካልሆነ ለሰይፈ ምናምን ይሆን ይመስለኛል ለሰይፈና ላቢ ምናምን የሚሆን ይመስለኛል አቢ ምን እኔ ሊከብደው ይችላል እንትን ነው ለመሰለ ወጣ ባልክ ቁጥር አዲስ አበባ ላይ አንተ ኦርጋናይዝ አድርገው ኢቨንቱን እንትን ነው የምታደርገው ከከተማ በወጣ ቁጥር ከሙዚቃ ውጭ ያሉ ኢቨንቶች እንትን ናቸው ይሄ ሬስቶራንቱ መልካም ፈቃድ ስለሆነለት ስለሰጠ ነው ታዘጋጀውና በቃ ሰዎቹ ኤቭሪዴይ ፒፕል ናቸው እና በቃ ሊጠጡ ነው የመጡት ማየት አይፈልጉም እና ይሄንን ሰው እንትን ማድረግ የምችለው ይሄ እየጠጣህ የምትጫወት አይነት ጫታ አንስተ በቃ የሆነ ሀሜት የሚመስል ከዛ በመሃል ደግሞ ምናምን ኧረ ምናምን ብሎ ተረብ ያለው ምናምን አይነት ጫታ መሆን አለበት እንጂ ሰርሰ የጻፍከው ማቴሪያል ይዘህ ሄደ እና ላይክ እንደዚህ አንደርስታንድ ማድረግ እንድትችል ያደርጋል ኮሜዲው ላይ ምናልባት እንደዚህ አይነት ሰው እንደዚህ አይነት ጫታ ይዤ ለታሪክ እና ደግሞ እንትን ማድረግ ይሄው ብዙ ነገር ኮምፕረስ አድርገህ አሁን አበዳሪ ተገኘ በጣም እንትን ነው ብዙ ሀሳብ ብዙ ነገር ሰብስቦ ይይዛል እንትን ነው ከአንደርስታንዲንግ እንዳልኩ ደግሞ ላይክ ይሄ ኮግኒቲቭ ሬዞናንስ ምናምን በላይ ደግሞ አንዳንድ ስራዎች በተለይ ከኤንጂኦዎች ጋር ምናምን ሲሆን ኢምፓክትፉል ናቸው መልእክት አሁን ለምሳሌ ኮፒራይተር እያለ መልእክቶች ሪፖርቶች የማይግሬሽን ላይ ምናምን ከዛ ምንድነው ይሄ ፍላየሮች ምናምን ይሰሩና አሁን ፍላየሮቹ ላይ ምናምን ጥንቅ ተደርጎ ለሰቡ እልም ያለ ገጠር ውስጥ ያለ ሰው በቀላል ቋንቋ እንዲገባው ምናምን ይሄ ከተሜ ዘይ ያልበዛበት ምናምን በጣም ከግዝ ምናምን ተወሰ ፓንቺ የሆኑ ወርዶች ምናምን የሌሉት በቃ ቀለል ያለ የለም መልእክቱን ብቻ ላይ ያተኮረ ቋንቋ ተጠቅመህ ምናምን ኢምፓክትፉል የሆነ ስራ ደግሞ ትሰራለህ በቃ ለጤናው የሚጠቅመው ምናምን ከግብርና እንትኑ ጋር ኢፌክቱን እንዴት ነው የምታውቁት ይገመገማል አሁን ትልልቅ ማርኬቲንግ ኤጀንሲዎች ኢን ጀነራል እንትን ይደረጋል ጥናት ይደረጋል KPI ይለካል ራሱ ካምፓኒው የሚከፍልህ ካምፓኒ እንደ ኤጀንሲ ሲሰራለት የሚከፍልህ ካምፓኒ የራሱ የፐርፎርማንስ ኢንዲኬተር ብሎ ያስቀምጣቸው ይሄን ያህል ሰው አሁን ቶፕ ኦፍ ዘ ማይንድ አዌርነስ የሚባላል ዛይ ሶስት የተለያየ እንትን አሁን ቢራ ጥቀስ ለሆነ መጀመሪያ የሚመጣል ስም አለ ወይም ሲሚንቶ ጥቀስ መጀመሪያ የሚመጣል ስም አለ እሱ ቶፕ ኦፍ ዘ ማይንድ አዌርነስ ይባላል ቀድሞ አእምሮ ውስጥ እንዲቀር ማድረግ ይችላል ከዛ ኤደድ ደግሞ ሪሜምበር ማድረግ ይባላል ሰውየውን እያገዘው ከጎኑ ጥናት የሚያጠናው ሰው ሌላስ እንትንስ ምናምን እያለ እያስታወሰው እስከ 3 እስከ 4ኛ ሌቭል ድረስ እስከ 3 ሞስትሊ መታወስ መቻል ሊሆን ይችላል የአዌርነስ ካምፔን እንትን እሱ አሁን የጥናቱ አንድ አካል ሊሆን ይችላል ቶፕ ኦፍ ዘ ማይንድ አዌርነስ ላይ ትንሽ ይቀረናል ግን አትሊስት ኤደድ አዌርነስ ላይ ደህና ነን ምናምን ነገር የሚል ጥናት ይመጣል ከዛ ደግሞ ላይክ ራሱ ፕሮጀክቶች ስለሆኑ ብዙ ጊዜ አንዳንዴ እንደዚህ እንትኖች በተለይ ኤንጂኦ ጋር ምናምን ኢምፓክቱ ምናምን ማየት ስትፈልግ ይሄን ያህል ሰው ገዝቷል ነው ሽያጭ ከዚህ ካምፔን በኋላ ይሄን ያህል ጨምሯል ምናምን ይላል ትልቅ አለ ደግሞ ኩዌስቸነር ስለዚህ ምን ሰሙ ከየት ሰሙ ምናምን የሚል ማስታወቂያ ላይ ሬዲዮ ላይ ምናምን ይላል ከዛ እሱን ቁጥር ከሽያጩ ጋር ትንሽ ታያይዘዋል ምናምን ከዛ የሆነ አይነት ኤረር ማርጂን ተሰርቶለት ዳታ ይጣናና 50% ሽያጫችን ያደገው በዚህ ማስታወቂያ ምክንያት ነው ይሄን ያህል ሰው መታደግ ይቻል ነው በዚህ ቪዲዮና ዶክመንተሪ ምክንያት ነው ምናምን እያለ መለኪያ ይሰጣል አንተ በጣም ዲቴይልድ ነው ቴክኒካል ነው በደንብ አይሰራበትም ብዙ ጊዜ እስከ እንደዚህ ተጠልቆ የማይሰራበት ምክንያት አለ ክላይንቶች ሩጫ ይፈልጋሉ ብዙ ጊዜ አሁን ለበዓል ማለት ነው ለበዓል ማስታወቂያ ሲሰራ ሁሉ ጊዜ ልክ የበዓሉ 2 ሳምንት ሲቀር ምናምን ነው የሆነ አዲስ አመት አሁን እንትን ምንድነው አዲስ አመት ፋሲካ ምናምን ነገር ጨረቃ አይታ አይደለም በዓሉ እንዳለም ታውቀው ካሌንደሩ ሲጀምር አመቱ ታውቃለህ በዓሉ እንደሚከበር እና ለፋሲካ ኮዲው አዘጋጅኝ ተብሎ ይርሊ ፕላን መደረግ ይችላል ለማጥኛም ምናምን ስታዲ ለማድረግም ምናምን አሁን ያለውን ትሬንድ ለማወቅ ምናምን ጊዜ ይሰጣል ግን እንትን ነው የፊቱን
ይሰራል። አንዳንዴ ኮርፖሬት ውስጥ ቢዚ ስለሚሆኑ ኮርፖሬት ሰራተኞች ኤጀንሲውን ቶሎ ብሪፍ ያደርጉትም ምናምን ማስታወቂያ የሚሰራላቸውን ኤጀንሲ ከዛ ልክ ሲደርስ ነው። አንዳንዴ ኤጀንሲዎችም ሌላው እንደው ከስር እንዳልኩ የሶሻል ሚዲያ የምናምን የአሁን ማስታወቂያ አንድ ፕሮዳክት ሲወጣ የእሱ ማስታወቂያ በመስራት ይጠመዱና ይረሱታል አዘጋጅተው መጠበቅ እንደነበርባል። ከዛ ሁለቱም ረስተውት በዓሉ ይደርሳል ወይ የሆነ ነገሩ ይደርሳል እና ጠድፊያ ይሆናል እንጂ ተጠንቶ ሲሰራ እንደዛ ነው። ቅድም እንዳልኩ ነው በትክክል ስቴፑን ጠብቆ ነው መሰራት ያለበት። ሌጀንድ ማን ነው በማስታወቂያ ላንተ? ማስታወቂያ ሌጀንድ ማን ነው ታውቃቸውም? ለኔን ሌጀንድ ውብሸት ወርቅ አለማው ሌጀንድ ነው። በርግጥ ማን ነው እሱ እንዴ? ኧረ አንተ አቢሲኒያ ይሄ ውብሸት ትጓን መናኸሪያ የሚለው ሰው ሙስታሹ ትልቅ ሰው ነፍሱን ይማርና ውብሸት ወርቅ አለማው ያው አንተ ነው የሚባለው አርቲስት ምናምን ስለሚባል አሹ ውብሸት ወርቅ አለማው ኦጂ ነበር። በቃ ማስታወቂያ እንትን በማይባልበት ጊዜ ብቻውን እንደ ኤጀንሲ እንትን ያለ ነበረ። ማስታወቂያ በጣም እንትን የነበረ ሰው ነው። ሳምሶን ታደሰም ምናምን ይባላል። ግን ምንድነው መሰለህ አሁን የሁለቱን የሶስቱን ሰዎች እንትን ትሬስ እያደረከው ከመጣ ማለት ነው ማስታወቂያ ጉርናና ድምጽ መሆን ይጀምራል። ግን አይደለም አሁን ሁሉም ቶን ተመሳሳይ ነበር። የሆነ ጊዜ የባትሪ ድንጋዩም የባንኩም ምናምን አንድ አይነት ብራንድ ነው። አሁን የሚያስገመግም ድምጽ ሲመጣ ማስታወቂያ መጣ ነው እንጂ የምትለው የባትሪ ድንጋዩን አታውቅም ምናምን። አሁን አይ ቲንክ እሱ እየተለየ ነው። ሁሉም የራሱን ቶን እየያዘ ነው። ልክ እንደ ሰው ማንነት ያስፈልገዋል ብራንድ። ስለዚህ ድምጽ አዚን የእንትና ድምጽ ይሁን ምናምን ሳይሆን ስሎው ነው፣ ረጋ ያለ ነው፣ ፈጠን ያለ ነው፣ ወጣት ነው ወይ ምናምን የሚለውን ነገር የሆነ ቁመና ልትሰራለት ይገባል ምናምን እና እሱን እየያዙ ነው ብራንዶች ምናምን። በፊት ግን በቃ መልእክቱ መተላለፍ አለበት ነው። ሁሉም ነገር ተደቅድቆ ይመጣል ምናምን ነገር እንትን ይባላል። ግን ኦጂ ያሉ በጣም የድሮ በደንብ ተላላቂ የነበሩ ማስታወቂያ የነጻነት ማስታወቂያ ይመች ነበር። ምኑን ሰምቼው መች ሰምቼው ቶሎ እያለቀብኝ የነጻነት ማስታወቂያ ነጻነት እኔ አንዴ ሁለት ማስታወቂያ በተከታታይ መጥቶ ሬዲዮ ላይ የትኛው የቱ እንደሆነ ግራ ገባኝ ማለት ነው። ያቺ ሲግኔቸር ሆነች። የሆነች ሲግኔቸር አለች። አንዱ አለም ነው ማን ነው ሸገር ላይ ሸገር ሼልፍ ላይ ነበር። የሱ ማስታወቂያ እንትን ነው ስታይል አለው። አሁን ነጠለን ሬዲዮ ላይ ነው እንትንም ነው። አሁን ያለ በጋዜጠኝነት የሰሩ ሰዎች ናቸው በብዛት ወደ ማስታወቂያ የሚመጡት። በቃ ጋዜጣ ላይ የጻፉ ምናምን ሰዎች ናቸው እንትን የሚሉት እና አሁን እንደዚህ አይነት ሰዎች በጣም ድሮ ታለንት ይጠይቅ ነበር። ያኛው በጋ እንትን ላይ በጋ ላይ ሁሉም ቆርቆሮች ቆርቆሮ ነው ታዲያ እሱ ነው እንዴ? እሱ ጂኒየስ ነው። እሱ ለኔ ጂኒየስ ነው። አሁን ድሮ ታለንት ይጠይቅ ነበር። አሁን ቲክቶክ ከመጣ በኋላ በቃ ፊት ነው ማስታወቂያ። አዎ ደግሞ እሱን ኖቲስ አድርጌያለሁኝ። በቃ እንትን ነው ጋቢናው ጥሩ ነው ምናምን በሆነ ነገር ታወቅና ከዛ ወዲያ በቃ አይ ቲክቶክ ግን እኮ እሱ እንዳለው ጭንቅላት ላይ የሚቀሩ ማስታወቂያዎች አይደሉም፣ ጊዜያዊ ናቸው። ጭንቅላት ላይ መቅረት ማለት አሁን የምትቀርም ጊዜው የመቅረት አይደለም። አሁን ጭንቅላት ላይ መቅረት ምናምን አይደለም። ብዙ ጊዜ አሁን በቃ ፕሮዳክት መሸጥ ነው። አንዴ ምን አለ መሰለህ አንዴ እንትን ቫይብህን ከዛ ጋር የማጣጣም ጉዳይ ነው እንጂ አንዱ ማስታወቂያ እንዲታወስ አይደለም የሚሰራው። አሁን አንተ እኔ እዚህ ጋር ቢሎንግ አድርጋለሁ። አሁን ለምሳሌ የአራዳን እና የሆላንድን እንትን ያው በጣም ማስታወቂያ ሄቪ የሆነ እንትን አይደለም። የአራዳ አሁን በቃ የሆነ አይነት ጀማ ነኝ አይነት ብሏል ካየው በቃ የሆነ አይነት ማርኬቲንግ ስታይል አለኝ ምናምን ብሎ ከዛ ለእነንትና ነኛል። ከዛ ሰው አሁን ዝም ብሎ የወተን ቦታ ቢገባ ማለት ነው። ከዛ ሌላ ቢራ ያለበትን ቦታ ምናምን ሆኖ ቢራ አክቹአሊ ቢራ ያለበት ቦታ ሆኖ ሴልዘር ያዛል አራዳ ምናምን ብሎ ማለት ነው። ቴስቱ ምናምን አይደለም እየተወቀሰም ቴስቱ ምናምን የሚያመውም ሰው አለ። ግን እያመመው ራሱ አራዳ ይጠጣል ነው ዝም ብሎ ላይ ይሄ የሚያመው ሰርቷል ማለት ነው። አዚን ሴልዘር ይሄ በጣም ትንሽ ከበድ ስለሚል ከቢራ ትንሽ ከበድ ስለሚል ሴልዘር አልኮሆል ሚክስ ስላለው እንትን የሚለው ሊኖር ይችላል። የማይመቸው ሰው ሊሆን ይችላል፣ የማይችል ማለት ነው። እየከበደውም ግን አራዳ ይዞ መታየት ይፈልጋል። ለምሳሌ አንደኛ የብራንዱ ሎጎ ማለት ነው ግንባሩ ላይ ልጥፍ አላል ምናምን የሆነ አንገቱ ላይ ትይዘዋል ይሸፈናል እና የሆነ ፐርሰናሊቲ ነው የሚታየታች ጋር ኩል ነው ምናምን ግራፊቲ ስታይል ምናምን የሆነ ወጣቱ ሆነ የሆነ ቢሲና ስኩል ምናምን ሶ ወጣቱ ኩል ሆኖ መታየት የሚችልበት አይነት እንትን ሆኗል። ከዛ የሆላንድ ድም ስታመጣው አንድ ቴስት አድርግ ከዛ በተለያየ ፍሌቨር አለ ምናምን ፍሌቨሩ ስቲል ያለ ነገር እኮ ነው ግን አይደንቲፋይ እንድታደርግ ይደረጋል። በቃ እኔ አሁን
እንትን አይደለም በቃ ስታርዱ ነው የሚመቸኝ በቃ ብዙም ጣዕም የሌለው እንትን ነው ምናምን ኖርማሉ ነው የሚመቸኝ እኔ ኮስተር ያልኩ ሰው ነኝ ምናምን እንድትል ያደረገ ለእያንዳንዱ ፐርሰናሊቲ ይከፋፈላል ከዛ ማርኬት ይደረግላል አንዴ ይዘው እስከገባ ሌላ ማስታወቂያ መድገም አይጠበቅብህም ማየት አይጠበቅብህም ኦሬዲ ተጠቃሚ ነህ እርጎ ሲባል ሆላንድ ይመጣል የአካባቢ ሰፈር ላይ ያለችው ሴትዮ እርጎ ትዝ የሚልህ እንትን 150 ብር አተ 90 ብር ቀርቶ ሴትዮዋ ጋር ስደርስ እሷ ቤት 90 ነው ምናምን ብለህ ለመግዛት ስትሄድ እና ወደዛ ያመጣዋል ነው እንጂ አንድ እንትን ነው ላይክ በቃ ኮንሱመሪዝሙን መደገፍ ነው አይ ቲንክ ትችላለህ እንዴ እንትን አክሰንት ነው ምን አክሰንት አይከብድም እኮ ብዙ እኔ አሁን የበቀቱን አመጣዋለሁ የበቀቱ ቀኑ ደመናማ ነው ዜማ አለችው እንትን ነው ቀኑ ደመናማ ነው ልጭ ድርግም ይላል ሰማዩ አካባቢው የመብረቅ መከላከያ በፈረቃ መስራት በመጀመሩ መንገደኛው ሰግቶ እያማተበ ይራመዳል ምን ይላል ነገር እንደንትን እኮ ነው ኤግዛክትሊ አሁን ስም መጥራት አይሆንብኝና ስቴጅ አይችልም ቲክቶክ ግን ይችላል እስኪት ጎበዝ ነው ፍሬሽ ስቴጅ ይችላል እስኪት ስራ ብትለው ግን አይችልም አክቲንግ አልሰማል እንትን ቀሚስ ለብሰህ ምናምን ዲንጊ ስትል ታይጂ በስኩመት የለሮጊት ወይም ደግሞ የሆነ ምናምን ድንጋይ ምናምን ይዘህ ያሯሯጥክ ምናምን ሰው ሁለተኛ በኔ ተራ እንዳሰራ አላልኩም ምናምን ስትባል አሰው አክቲንግ ከባድ እንትን ነው እንትን ነው እኔ አይ ቲንክ አንድ ፐርሰናሊቲ መጫወት የምችል ይመስለኛል እንዴት አንድ የሚደበረው ልጅ ብሎ የሚቀመጠው ልጅ ነው መተወኒ የሆነ ኤክስትራው የለም ከጀርባ ቀላል እኮ እሱ ነው ዲፕረስ ደሰው መሆን አይ ቲንክ እንትን ነው ናቹራልም ነው መሞከር አይጠበቅብህ ማስታወስ ነው ላይፍ ህይወትህን ማስታወስ ነው ትቆዝማል ኢሚዲየትሊ ነው የምትቆዝመው ካታ ብሎ ራሱ ቀጥላል ሜተድ አክተር ነው የምትሆነው አትፈቶ ሜተድ አክተር ደስ ይላል እኔ ረጅም አመት ልምድ አለኝ ደግሞ ገባ ሜተድ አክቲንግ ስለተማራት ይችላል ወይንስ ዳርክ ይሆናል አይ ስለሱ በጣም አውርተናል ዝም ብለ ጫፍጫፉን ማያዝ እንችላለን ግን ሌላ ቦታ በጣም ተሰላል ስለምንድን ስለ ዲፕሬሽን እንችላለን እንችላለን ስለ ጀነራሊ ስለ ማህበረሰብ ዲፕሬሽን ማለት እንችላለን አይ ትብልሽ ኮራ ፖድካስት በሄድኩ ቁጥር ቴራፒ ሴሽን የመሰለኝ እንደውም እዚህ ረጅም ነው ጋር ደንብ እያወራለሁ ባለፈው ጠባብ ወንበር ላይ ተቀምጬ ቴራፒ ሳይፈለዘው የሳይፈጋ አንተ እኮ እንደውም ኦፕን ነህ አይ ኦፕን ነኝ ግን ምን አለ መሰለህ ገጣሚዎች እኮ እንዲህ ናቸው እኔ እኮ እንትን ሽፍታ ኮሜዲ ልናቀርብ ሄደን የሆነ ልጅ ይመጣና የሆነ ይነሳና ማለት ግጥም ስለሆነ ነው እንጂ መልእክቱ ወይኔ ልሞት ነው በቃኝ ከዛሬ ወዲያ አታዩኝም ምናምን ሲጨርስ አንቺን ስጠብቅሽ ተስፋዬ ጠወለገ ምናምን ወይኔ ምናምን ነገር ብሎ ሰው እንዲህ ምናምን ነገር እንትን ነው ሰው እኮ ስለሚሰማውም እኮ ራይም እያደረገ ደግሞ ሲነገርህ ህመም ደስ ነው አይኔ እንትን ስለሆንኩኝ አስባት ዶክተሮች በሽታችንን በግጥም ቢነግሩ አጨብጭበ ያለቀስ ዶክተር ካንሰር ነው ያልከኝ አዎ ካንሰር አለብህ ላትድን ወደ ወዲያኛው ትሄዳለህ ነው ሲል ዋው እንዴት ነው እንደዚህ አስብከው በዚህ አይነት አጻጻፍ ይመጣል በስገባ ነው ምን እንዳለ አንተ ልሞት እኮ ነው ገጣሚዎች ጎበዝ ናችሁ እንትን ነው ከእድሜ ተቆራርጦ ቀሪ ለ3 ቀን ምናምን ብሎ ማለት 3 ቀን ቀርተዋል ነው ያለኝ ምናምን ቤት ጋር አጨብጭበና ዋው ምናምን ብለህ ማለት ለምን መጽሐፍ አታሳተም ብለህ አማክረው እኔ አርቶ ተሰራልሃለሁ ምናምን ስትለው ነው የዛን ጊዜ አይ እስከዛ እንኳን አደርስም ግጥም እንግሊዘኛ ራሱ ይገጥማል ማርክ ባይዘውና እንግዲህ ተመቸኝ ግጥም አለች ጋድ ራይተር ነው እንትን ፐንች ላይ ነው አስዋል ጋድ ጻፊ ነው ሚልና እኛ ደግሞ ዓለም አይቶን ማንንም ያላየን ማስተርፒስ ነን ገና ተጽፈን ያላለቀን ማስተርፒስ ነን ይባላል እና እኔ ብቻዬን ስለሆነ መጽፈው ምን ያህል ብቻውን ቢሆን ነው እኛን የጻፈን ሐሳብ ነው ያለ እንግሊዘኛ ለመጻፍ በጣም ይመቻል ለምስ እንትን ይሄ ስርወግስ ስደራ ምናምኑ ከባድ አይደለም እንግሊዘኛ ኦኬ ለመሰደር ምናምን አይከብድም አማርኛ እንትን ባለቤቱ ከኋላ መጥቶ የሆነ የለም እንትን ነው በተመሳሳይ ዘይቤም ደግሞ ከጻፍከው አሰልቺ ነው ለሰው ኦኬ ስለዚህ የሆነ እንዳልከው ትትት ምናምን እንዳይመጣ የሆነ
ውበቱን እንደያዘ ሀሳቡን በተለየ መንገድ ገለጸው ለመባል ትጋጋጣል አሉ እኮ ሰምቼው ማላቀውን ቃል ድርድር የሚያደርግ አይነት አገጣጠም ስልት ያላቸው ሰዎች አሉ ምናምን አሁን የወሎ አገጣጠም ብቻ የሚጠቀመው እንዳያሙሌ ምናምን አይነት ጸሐፊዎች ምናምን ስታነብ ምን እንዳለ አላውቅም ግን የሆነ ሁለት ሪኩም አይቻለሁ ምን እንደሆነ ትንሽ ቀረብ ብሎ የሆነ ነገሩን ስለማቀው ምናምን ግን የሆነ ቢዩቲው ደግሞ አለ ምናምን ለአጻጻፍ በጣም ተጨነቃ እንግሊዝኛ እንዴትም ብትሰድረው አንዳንዴ ቮካቡላሪ ጥሩ መሆን ሊኖርብ ይችላል ትዊስት ወርድ ለመቀየር ነው ግን በቃ ቀላል ነው እንዴት ጀመርክ አሁን እንግሊዝኛ እንዴት ምን ስትል ብዬ ጀመርኩ ለዛ እኔ እንጃ እኔ ራሴ እንትን አለውም ግን አይ ቲንክ የአዳም መጽሐፍ በጣም አነባለሁኝና ከዛ አዳም አንድ የከተበኝ ነገር ምንድነው አዳምን ከማንበብ ኤግዚስተንሻሊስት ራይቲንግ ያላቸውን ሰዎች እያሳደድኩ ማንበብ ጀመርኩ እንግሊዝኛ የሚጽፉትን ከዛ አዳም መጽሐፍ ውስጥ በተደጋጋሚ ዳያሌክቲክስ የምትለውን ቃል አገኘኋትና ምንድነች ብዬ ስፈላሰፍ ይሄ ምንድነው የሆነ አይነት ምንታዊነት ምናምን የለም ሁለትነት ምናምን የዚህንም ትይዛለ ዱዋሊዝም አይነት አይዲዮሎጂ ያለው ከዛ ግን ከማህበረሰብህም ጋር ምናምን ነው ይላል ከዛ የታገኘሁት የማርክስ መጽሐፍ ውስጥ ምናምን ዳያሌክቲካል ማቴሪያሊዝም እንትን መጽሐፍ እኛ ቤት ነበር የፋዘር እሱ መጽሐፍ እና በጣም ቆንጆ የሶሻሊስት አመለካከት ያስኩ ማለት ነው የነሳለ ከዛ ያው ምን ማለት ነው ዳያሌክቲካል ማቴሪያሊዝም ማለት ምን እንደሆነ እዚህ ለኛል ዳያሌክቲካዊ ቁሳካል ሁሌ እንደ አዲስ እያነበብኩ መረሰው ነገር ቢኖር እሱ ነው ግን ይኸውልህ ለምን አለ መሰለ ሰው ከራሱ ጋር እንትን ኮንፍሊክት አለው ከዛ በኋላ ያን ኮንፍሊክቱን ይዞት ይወጣና ማህበረሰብ ለመቀየሪያ ቱል አክቲቪዝም ይሰራበታል ከዛ ማህበረሰቡ ደግሞ ለሱ የሚሰጠው ምላሽ አለ መጀመሪያ እርስ በራሱ ምናምን ይሟገትበታል እኔ የሆነ ሐሳብ ሬስ አድርግ ትሟገትበታል ምናምን ከዛ እሱ ማህበረሰቡ ከተጨቃጨቀ በኋላ ደግሞ ለአንተ ሪፍሌክትም ያደርገዋል እዛ አንተ እሱን ተቀበለ ከራስ ጋር ድጋሚ ተጨቃጭቀ ምታርማለ ሶ ይሄ ሙሉ ሉፕ የሚሞላ አይነት ኮንፍሊክት ኦፍ አይዲያስ ነው ላይክ በመመላለስ ነው ከዛ ማቴሪያሊዝም ጋር ደግሞ ስታመጣው ያው ማተር ነው ቀድሞ የመጣው ከሐሳብ በፊት ምናምን የሚለው ሌላ አመለካከት እንዳለው ነው እና ብቻ እንደዚህ አይነት መጽሐፍቶች ሳነብ ማለት ነው ወርድስ ቮካቡላሪስ ምናምን እንት ይላልና በተለይ የሶሻሊስት ቡክስ ማለት ነው የድሮቹ እንግሊዘኛዎቹ አማርኛውም የኛም አማርኛ ጻፊዎች በዛ ጊዜ የነበሩት ሰዎች የሚጽፉት አጻጻፍ በጣም ከባድ የሚያምር ቢዩቲ ያለው የሆነ አጻጻፉ በተለይ ሞደርኒዝም የነበአሉ ግርማ ፖስት ሞደርኒስት እንዳለማ የገላገኝ እንዳዳምረታ ማለት ጻፊዎች በጣም የሆነ ውበት ይጨምሩበታል ከዛ አሁን አብዛኛው ሰው ፖስት ሞደርኒስት አጻጻፍ ምናምን ባንደኛ ዘይቤ ምናምን ባንደኛ መደብ የሚተርከው እንዲህ ሆንኩኝ ብሎ ጀምሮ ከዛ ሞር ፖስት ሞደርኒስት ደግሞ ሲሆን ታሪኩን ጠልጠል አድርጎ መተው ምናምን አይነት ሐሳቦች ምናምን ያለበት ተጀመረና እንደዚህ አይነት ነገሮች እያነበብክ ስትመጣ አሪፍ አጻጻፍ እንትን ታደርጋለህ ምናምን ይመጣልሃል የሆነ ሐሳብ ከዛ ያንን እንትንም ነው ደግሞ አንዳንዴ ፈልገው ምናምን አይደለም ለምን ገጣሚ መሆን ይሄ ማደርስበት ቦታ ላይ እከክሲዝ እንደማለት ነው በቃ የሆነ አልመተው አትችልም ዝም ብለህ መተው አትችልም በቃ መንካት አለብህ ነገር ይሁን ሄደ እንደዚህ ምናምን መድረስ መቻል አለብህና የሆነ ሐሳብ አንብበህ ቆንጆ ነው ብለህ ከተሰማ ማለት ነው ከተሰማ የሆነ ሪፍሌክት ካላደረኩ አይፈታም እንቅልፍ ነው የሚነሳ እየተገላበጥክ ነው የምታድረው እና እንግሊዝኛውን የጀመርኩት አይ ቲንክ አንዳንዴ በአማርኛ ልጽፈው ብዬ የሆነ መጥቶ ስክት የማይደልኝ ሐሳብ ይኖራልና ዝም ብሎ እንዳለ በእንግሊዝኛ ተዋዋለሁ አማርኛ ግጥሙ ላይ በእንግሊዝኛ አስገባዋለሁ ዝም ብዬ ከዛ እያለ የሆነ ሰዓት ላይ እንግሊዝኛ ሙሉ ለሙሉ እንግሊዝኛ ወደ መጻፍ ምናምን ኦኬ እንትን አልኩ የታተመው ላይ ያለበት አማርኛ ብቻ ነው ኦኬ የታተመው ላይ አማርኛና የሆነ አንድ ግጥም አለ ግዕዝ ምናምን ያለው በየማሉ ስለሱ እናወራ እንዴ ስለ ሰንበት የሰንበት እሱ ነገር እሱ የግሌ ነው አንተ ነው ሰንበት ተማሪ ነበር እሱም አበርክቶ አድርጓል ባይ እኮ እሱን እኮ ግጥም ምናምን ዜማ ራሱ ዜማ ትሰራ ነበር መዝሙር ትዘምር ነበር ተምሬ ነበር አይ ቅዳሴ ምናምን አጥንቻለሁ ኦኬ እሱ በደንብ እንትን አለው ኢፌክት አለው ኦኬ ከዛ ውጪ ግን በቃ እንትን አልኳ ነፃነት ነሳው የመጠየቅ ነፃነቱን ይነሳው እየጠበቅኩ ነው እንጂ እንትን ምንድነው ስሙ ይሰጣል የሆነ አይነት ነገር የሆነ ሌሰን ትቀስማለህ ከሁሉም ቦታ እና ሳይንሱን ከእንትኑ ጋር ምናምን ለመቀላቀል ትሞክራለህ ሪሊጂየስ ከሆነ ኮንሰፕት ጋር የሆነ ትንሽ የቀን አቆጣጠር ምናምን እንደተማርክ ባህር ሐሳቧን ምናምን እንደቀመስክ እንደመጣ ምናምን ትመጣና የሆነ ዩኒቨርሲቲ ፐብሊክ ሌክቸር ላይ ምናምን ነገር
አፈጣጠራችንን ከአዳም ጀምሮ ትሬስ እናደርገው ቢሆንስ 13.5 ቢሊዮን ዓመት ይሆነው ምናምን ብለህ የሆነ ፕሬዘንቴሽን ይዘህ መተህ እንድጠይቅ ምናምን ያደርጋልና የሆነ መንካት ሁሉንም አይነት ነገሮች ማየት አንዳንዴ ጥሩ ነው። ለዛ ነው ቋንቋው ቀለል ስለሚለኝ ነው ለኔ ምናልባት ኮሜዲም ሰርቼበታለሁ እኮ እንግሊዝኛ ዘይለ አንቺና ሮቤል አይ የሆነ ኮሜዲ ሴት ነበረኝ ሙሉ እንግሊዝኛ ሙሉ 30 ደቂቃ ክሪንጅ ማለት ነው። ያብረ ነው ሙሉ ሰምቻለሁ። 3 አመት ሊሆን ነው በዚህ ነሐሴ ይመስለኛል 3 አመት የት ነበር እንትን የድሮ አትሞስፌር ነው አዲሱ አትሞስፌር ልክ እንደጀመርን እንዴት ትዝ አይለኝም በዚህኛው ሳይድ ያለ ኮሜዲው እንደዚህ ፊት ለፊት እንደዚህ ያለ እንዴት ትዝ አይለኝም ታዲያ የሆነ ግን ትቀላቅላለህ እኮ ኖርማሊም ኖርማሊም ቀላቅላለሁ። አይ ግን ሙሉ እንግሊዝኛ ነበር። አረ በጣም የዛ ቀን በጣም ነው እንትን ያደረኩት አይ በጣምማ እላችኋለሁ አይሰሙም ለመረዳት ራሱ ግማሽ ኦዲየንስን አታል እንደጀመርክ እንትን ነው የሚለው ወይ በማይገባን ቋንቋ መጣችሁ ደግሞ ምናምን ከባድ ነው። እሺ ስለ ኮሜዲ እናውራ እስቲ ተመልሰን እኔ ማወቅ እፈልጋለሁ ኮሜዲ እንዴት ፕሮሰስህን እስቲ ንገረን። እንዴት ነው የምትጽፋቸው? እንዴት ነው ቶፒኮችን የምትመርጣቸው ምናምን? እኔ አሁን አልዋሽም እውነት ለመናገር እንደዚህ ፕላን አድርጌ ምናምን አልጀምርም። ብዙ ጊዜ ምናልባት ሾው ሲኖር ምናምን ፕላን አድርጌ ይጀምራል። ግን ከፕላኑ በፊት ዝም ብዬ እየተጫወትኩኝ በጣም ሂት የሚያደርግ ነገር ይመጣል። ኮንሰፕት እያወራ ምናምን ኩዊክሊ ይመልሳል። መልስ አላጣም። በጣም እኔ ረዳት ብሆን ኖሮ በጣም ያበድኩ ረዳት ነበር። በጣም ፈጣን ማይንድ ያለው ሰው አላውቅ። ረዳት ብሆን ያበደ ረዳት ነበር። ቶሎ ነው መልስ የሚሰጠውና ማለት ባሮጊት ተደብድበህ ትሞታለህ። በጣም ፈጣን ነው እንትን መልሴን ሳይሉኝ ነው ማዘር 10 ብር አለብኝ ምናምን ብዬ እንሰጣቸው እና የእንትን የሆነ እየተወራ ምናምን የሆነ ሰው ደግሞ ጓደኞች ጋር ሁሌ ባንተር ይኖራል። ትወራረፋለህ ምናምን እና ልክ እንደዚህ አይነት ሞመንት ላይ ምናምን በቃ አስችለኝም ዝም ብዬ የሆነ እየተባለና ምናምን ብዬ መልስ እና የሆነ ዝም ካልኩ እንደውም ማለት ነው በጣም ይደነቃል ልጁ። ዝም አስባልከው ማለት ነው ልጅ እና በቃ ባንተር ላይ ቶሎ መልሳለሁ። ያ ልጅ ነው ማለት ነው የምመልሰውን ነገር ይሄ ላይክ እየተወራረፍክ ምናምን ዝም ካልኩል በጣም አሪፍ ነው ማለት ነው። አስቀይመኛል ማለት ነው እና ዝም እንትን አይደለም ላይክ እንደዚህ አይነት ነገር እና ልክ ምላሽ መሰጣቸው አሪፍ ሆኖ ሲገኙ ምናምን እንትናቸዋል ወይ የሆነ ዜና እያነበብኩ ምናምን ኢሚዲየትሊ የሆነ እንደሚም ሐሳብ ይመጣልኛል። የሆነ ኦኬ ይሄ ሚም ከዚህ ጋር ይላል ምናምን ይሄ ሐሳብ ከእንትን እኔ ምን እንደሚያስቀናኝ ታውቃለህ? ካንተ ሁሌ ማይንድ ኦን ነው የሆነ ሁሌ ኦቨርቲንከር ስትሆን ማለት እንትን ነው እያጠልልኩኝ ነው። አሁን አንዳንዴ እንትን የሚታሰብሃል ምናምን ግን የሆነ የለም ቁም ነገር የሆነ ነገር ሲሪየስ የሆነ ነገር ይታሰባል። እኔ ጋር ቀልዱ ትንሽ ይጎላል። ማይንድ ሁሌ ቀልድ ሞድ ላይ ነው። እንትን ነው ማዋዛት አለብኝ ነገር እንዳይከብድ። ጀነራሊ ቁም ነገር የሚያሰቡ ከሆነ ቀለል አድርጌ ማየት አለብኝ። ገባ መፍትሄ ስለሆነ መፈለግ ያለብኝ አሁን ብጨነቅበት ምንም ነገር ስለማላመጣ መፍትሄውን እስከማገኝ ድረስ ማዋዛት አለብኝ። ሶ ቀልድ በቀልድ ነው ቶሎ ሪስፖንስ ማድረግ ለነገሮቹ ሂዩመር ነው ማድረጋቸው ነገሮቹ። መጀመሪያ እንዳልኩ የሆነ ነገር አያለውኝ ወይም ኦብዘርቭ እያደረኩ ዝም ብዬ የተንቀሳቀስኩ ኦብዘርቭ ከማድረገው ነገር ላይ ምናምን በቃ ነገረኛ ነኝ። ነገር ይመጣልኛል። ነገር እበላለሁ ቁጭ ብዬ። አሁን ባለፈው ሜክሲኮ ውስጥ ሲጫወቱ እንግሊዞች የአየር ሁኔታው ሊከብዳቸው ስለሚችል ያተነፋፈስ ስርዓት ይቀይራል በሚል ሁሉንም ኦፕሽን እየሞከርን ነው ብሎ የእንግሊዝ እንትን ማኔጀሩ ተናገረና ቫያግራ ውጠው ማለት እንትን ውስጥ ክልክል አይደለም እንደ ዶፒንግ ክልክል አይደለምና ሊጫወቱ ይችላሉ ያተነፋፈስ እንትን ስለሚያስተካክል አለ ማለት የምር አለ ተብሎ ነበር። የተወዘ ነው ኦፊሻል እንትን የሆነ የሀገር ውስጥ ዜና ጣቢያ ሁሉ ዘግቦታል። ከሌላ ዜና ጣቢያ አምጥቶ ማለት ነው በሀገር አውጥተው ሊጫወቱ ይችላሉ ሌላም አማራጭ የተፈለገ ነው ምናምን አለና እኔ ኦፍሳይድ ሲወጡ ነው ታየኝ። አዲሱ ላይ ቴክኖሎጂ እንደዚህ ብለው የለም ውጪ እኮ ነው ግን በሆነ ፓርት ምክንያት ኦፍሳይድ ወጥቶ ምናምን እና ኢሚዲየትሊ እንደዚህ ነገር ምናምን ይመጣልሃል። ከዛ እንደዚህ ሲመጣ ወይ ቪዥዋሊ ኢንተርፕሬት መደረግ ይችሉትን ወደ ምስል ምናምን ሚም ሰራባቸዋለሁ። ዝም ስታቲክ ሚም ምናምን ሰራባቸዋለሁ። ከዛ የሆነ መጻፍ የሚችሉትን መጻፍ ጀምርና ችግሬ ምንድነው እኔ አንዴ መጻፍ ከጀመርኩ በኋላ ማለት ቢልድ አፕ ያደርጋል ዝም ብሎ ቀልዱ የሆነ ነገር እየጻፍኩኝ ለዛ ነው የሚረዝምብኝ ባይዘው እየጻፍኩ ከዛ ቀጠሎ የሆነ ነገር ከጻፍኩ በኋላ እዛች ላይን ላይ ማለት ነው እንዴ ምናምን እዚህ ጋር እንቀልድ ምናምን ብዬ ጽፍበታለሁ። ከዛ እንትን ይሆናል ረዘም ያለ ማቴሪያል መውጣት ጀመራል። ከዛ ምን አድርጋለሁ ስቶሪ ላይን ጋር ማገናኘት አለብህ። የሆነ
ሌላም ቀልድ አለ ይሄም ቀልድ አለ የሆነ ስብር ማለት የለበትም የሆነ መዋሃድ አለበት ስለዚህ አብሮት ከሚሄደው እንትን ጋር ለማገጣጠም ሞክራለሁ ምናምን ሶ ብሪጆች ምናምን መፍጠር ይጀምራል ምናምን ከዛ መነሻዬ ምን ይሁን ኮልባክ ያስፈልገኛል ወይ ለዚህኛው ሴት ወይስ የሆነ ጥሩ ገዳይ የሆነ ኪለር የሆነ ፓንች ላይን አለው መጨረሻ ወይስ መጀመሪያ ላይ የሆነ ቦታ መጥቼ እሱ ነገር ሱስም ይሆናል ባይዘይ የመጀመሪያ ላይ የመጣውን ነገር ደግመ ኮልባክ ማድረግ ምናምን ከሆነ ጊዜ በኋላ እንትን ይሆናል ከዛ ቁጭ ብዬ አይ ራይት ከተጻፈ በኋላ ሙሉ እንደ ስቶሪ ከተጻፈ በኋላ ስቴጅ እንቅስቃሴ ምን መምሰል እንዳለበት እጽፋለሁ ያው ሁለት ሶስቴ ከተከለሰ በኋላ ነው ሪኸርስ ማድረግ መጀመሪያ ማለት አሁን ካቡሽ ጋር ከሆነ እየሰራን ያለ ነው ሾው ካቡሽ ጋር መጀመሪያ የሆነ እንትን እንላለን ከዛ የአቡሽን ፐርስፔክቲቭ ወስዳለሁ መጀመሪያ እቀበላለሁ ከዛ በኋላ ደግሞ አቡሽ ማለት ነው አንዳንዴ ጓደኞቼ ጋር ምናምን እስቲ ምናምን ቤት ምናምን እሞክራለሁ እንደዚህ ምናምን በቃ ፈታ ይሉበታል ነው አይሽ በቃ እነዚህኞቹ ከሳቁ ከዛ አቡሽ ጋር ሲሄድ ብሎ ነው የሚሰማኝ አቡሽ ከዛ ቢያስቅም አንዳንዴ አቡሽ እንደዚህ ብሎ ነው የሚሰማኝ ከዛ ኦዲየንሳችን እሱ እንደሆነ እዚህ ይለኛል ገባ እንደ አቡሽ ነው የሚመጡት አንዳንድ ኦዲየንሶች እና ኦኬ ምን ላይክ ሁሌ የሚያቆል ልጆች ምናምን ሼም ይዟቸው ሊስቁልን ይችላሉ ግን እንደ አቡሽ አይነት ኦዲየንስ ያስፈልገናል አዲስ የሚመጣው ሰውዬ ኒው ስለሆነ የሆነ እነሱንም የሆነ የሚይዝ ነገር አለ አቡሽን ሳላስቀውማ ቀልድ ሆነ አይቀርም እዛ ሪኸርስ አድርገዋለሁ እና አንተን እጽፋለሁኝ ለራሴ ኖት እጽፋለሁኝ ሪኸርስ ከማድረጌ በፊት እዛው እንትኑ ላይ ኖት እጽፋለሁ የሆነ እጅ አንስቶ ምናምን ሰላም ይላል በመጀመሪያ ምናምን የሚል ማለት እንደዚህ ትጽፋለህ ከዛ ላ እንትናውን እንትኖች አንዳንዴ ይሄ ናቹራሊ ባይመጡም ማለት ነው አስፈላጊ የሆኑ ነገሮች አሉ አንዳንዴ መጻፍ ያለባቸው ላይክ አሁን በደንብ ስቴጅ ዳይሬክተር ምናምን በትክክል ዳይሬክት እየተደረጉ የሚሰሩባቸው ቦታዎች ላይ እዛው ስቴጁ ላይ ይወጡ ምናምን ባዶ ወንበር እያናገሩ ወርዳሚ እንትን ኦዲየንስ አዚን የሆነ ከዛው ፕሮዲዩሰር ቲሙ ላይ ምናምን ፕሮዳክሽን ቲሙ ላይ ምናምን ያለ ምናምን እንትን አስገብተው ምናምን ይቀለዳል እና ክራውድ ወርክ ምናምን ይሰራሉ ይሞክራሉ ምናምን እና እዛው ጋር የሚመጣለ ክራውድ ወርክ አለ አንዳንዱ ሰው አለባበሱ ዝም ብሎ ያስቃል ኦፕን ማይክ ላይ ማንተ የነበረው ልጅ አሁን አለባበሱ አስቆኛል የሆነ ልጅ ብልጭልጭ ልብስ በብልጭልጭ ባርኔጣ ለብሶ መጣ ኦፕን ማይክ ማይችል ጃክሰን አል ነው ማይችል ጃክሰን ለምሳሌ ከዛ ተኮሳተር ይላል አሁን ዳይል ዳውን ማድረግ ስለነበረበት ቀልዱ ኦፕን ማይክ ነው ምናምን ግን ለምን ነው የምትበሳጨው ከቤት መርጠህ የለበስኩ እኮ አንተ ነህ እኔ ያስገድጅ አይደለም የመጣው እና እንትን እንደዛም ይሆናል ግን ደግሞ አግሬሲቭ እንዳይሆንብህ ለስለስ አድርገህ ደግሞ ቀድመህ ተዘጋጅተባቸው የምትመጣቸው ክራውድ ወርኮች አሉ የሆነ ወደ ኦዲየንሱ ዞሮ አንተ ብራዘር ቆይ አንተ ስራ ሚስትም ያለ አመስልም ምናምን ብለህ መዞር ምናምን የሆነ ስፔሲፊክ ፐርሰን መሆን የለበትም ዝም ብለህ ነው እጅን የምትጠቁመው እንደዚህ አይነት ክራውድ እድለቢስ የሆነ ሰው ይጠቁማል እድለቢስ የሆነ ሰው እንዲህ ሲሉ ጥልቅ ይላል እጅ ላይ ምናምን ይቶክቱ ተምናል ግን ቴንጋ ዲስካውን ክፉ ኦዲየንስም ገጥሞን አያውቅም ሶ ሪኸርስ መደረግ አለበት እስካተረሳው ከዛ እኔ ስቲኪ ኖቴ ላይ ገረብጠዋለሁ ሐሳቡና ስቲኪ ኖቴን ይዣት ለመውጣት ሳይሆን በፊት ይዣት ለመውጣት አልነበረም እንጠቀማት ሽፍታ እያለን ስቲኪ ኖቴ ላይ አድርጌ እያነበብኩት ምናምን እንትን እያልኩት ሪኸርስ አደረግና ከዛ ከስቲኪ ኖት ወደ ሌላ ስቲኪ ኖት ተጽፈዋለሁ በቃሌ ምን ያህል ይዣለሁ የሚለውን ቻሌንጅ ለማድረግ ሳላይ መጻፍ አለብኝ ኦኬ ሶ እሱ ፕሮሰስ ነበር አሁን አረጀ አሁን ቴሌፕሮምተር ከፊቴ ራሱ ቢኖር ደስ ይለኛል አንዳንድ እንዴት ቴሌፕሮምተር እንዴ እኛ በጣም ነው እንደሱ አይ በንባብ አይሆንም እየተናገርን ነው እየቀለድክ ምናምን እንትን ማለት ጀምራል እዚህ ጋር እጁን ያወናጨፋል የሚል ለማስታወስ ሲሰሩ ለማስታወስ እኮ ነው ኪወርዶቹን ብቻ ነው ያዩት ከዚህኛው ቀልድ ቀጥሎ ምንድነው ያለው የሚለው ብቻ ሂንት ብቻ ኦፕሬትም የሚያደርግ ሰው አለ በጣም ሶፊስቲኬትድ እኮ ነው እንደውም ምክንያቱም ልክ ነው አንድ ሰዓት ምናምን ስትሰራ ነው እኛ እንትን ነው ለኮሜዲ ኦዲየንሱም በዚሁ በጣም አፕሪሺየት አላረጋችሁን ባይወለ ከባክግራውንድ በጣም ብዙ የሚያግዛቸው ነገር አለ ታውቃለህ እንትን ካሜራ አንግል ማተር ያደርጋል አሁን የሙዚቃ ኮንሰርት ላይ ምናምን ካሜራውን ምናምን ብሎ ካሜራዎችን ኦፕሬት የሚያደርጋቸው ካሜራውን ሳክስፎኒስቱ ጋር ካሜራቱ እንትኑ ጋር ምናምን ቁጭ ብሎ ምናምን ይሄንን እየጠበቀ ምናምን ፐንች ላይኑን እያስታወሰ ምናምን ኦርደር እንትን የሚያደርግ ስቴጅ ቢልድ አፑ
ገባ ቴሌፕሮምተሩን የሚቆጣጠር ሰው ልክ እንደ ቫር ቴክኖሎጂ ነው የብዙ ሰዎች ድጋፍ አለበት ሎካሊ ስትመጣ ሁሉም ነገር ለኮሜዲያኑና ኢቨንቱን ለሚያዘጋጀው ሰው ይተዋል እና ያው ሲያድግ እኮ በኋላ እንትን ይላል ግን ይሄ ጥረት አልተበረታታም ነው እያልኩ ያለሁት አይ ቲንክ ኦቨር ፕሮዲዩስ መደረግ የለበትም እና ደግሞ ቢልበር ራሱ እኮ ብለዋል እንደዚህ በሚገርም ፕሮዳክሽን ተሰርቶ የሆነ ሳየው ደስ አያምር እንትን አይልም ማለት ፌክ ነው የሚመስለው አሁን የኬቨን ሃርት ላስት እንትኖቹ በጣም ያስጠሉት ለዛ ነው ከኋላ እንትን ስላይድ በጣም ኦቨር ፕሮዲዩስ ነው ኮሜዲ ሲምፕል ሲሆን አሪፍ የመጀመሪያዎቹስ የሚያስጠሉት ለምንድን ነው ላስት እንትኖቹ ያስጠሉት አረ የመጀመሪያዎቹማ ፐርፌክት ነበር አይ ዋና ጆኩ ነው ልጅ ነበር ምንም በላይ ጆኩ ነው ልጅ ነበር የኬቨን ሃርት የመጀመሪያ ስራዎች አሪፍ ነበር ሲል እኛ ልጅ ነበር ለዛ ነው ምናልባት አይ ዶንት ኖ አሁን ተመልሼ ሳያቸው ማያስቁኝ ሰዎች ተዝጋላ ይወል ብዙ ቀልድ ወይ አይተስቃለ አሁን የመጀመሪያዎቹ የሰጎኑ ምናምን ያለበት እንትን ስቲል ያስቀኛል ካና እንትና ጋር ካና ዴቭ ሻፔል ጋር እንትና አይ እሱማ ያው ቀጥታ እንትና ተለምካ የሱ ሞር ለጀነራል ኦዲየንስ ነው ይሄ ሾክ የሚያረግ ጆክ እንትና አይ it's not about the shock factorም ለነገሩ ኮሜዲ ምን ጀነራል እኮ ሪሌታብልም እኮ ይሆናል አንዳንድ ጊዜ ቀልድ ሪሌታብል ሆኖ የሚያስቀድም አለበት አሁን እንትና ሪሌታብል ነው ፓትሪስ ኦኒል ሾኪንግ ነው እሱ ዋን ላይነር ነው የሚያበዛው ሾኪንግ ነው የሱ ቀልዶች እዛው ነው እና አስደንግጠው ነው ሪሌታብል የሆነው ለማን ነው አሁን ለምሳሌ ስለ ሪሌሽንሺፕ ሲያወራ ባሎች በጣም ሪሌት ያደርጋሉ ኦኬ ግን አይደለም ኢቭን ባሎች ራሱ እንትና ለኔ ኢቭን በወንድ ሳይድም እኮ ሲሆን ነገሩን አክብዶት የምር እሱ የሚያስብበትን ነው እኔ ማስበው እንዲህ ነው ሁሌ እኮ ይነግራቸዋል እኮ ነው ግን አይደለም የሚያስቀው ብዙ ሰው አሁን ልክ ነው ሾኪንግ የሆኑ እንትኖች ዳርክ የሆኑ እንትኖች አሉት ግን ደግሞ አሁን የእንትኑ ትዝ ይላል ሚስቱ ቤት ውስጥ ሆኖ ሚስቱ ኳስ እያየ አዛ ስታረግ አሁን እሱ ስሜቱ ይኸውልህ ስሜቱን ኦቨር አጋኖት ሊሆን ይችላል እሱማ አጋኖታል በጣም ግን ኮሜንቱ ላይ ሆነ ገብተህ ስታዩ በቃ ባሎች እኔም እኮ በቃ እኔ ነው የሚሉት እኔ ነኝ ነው የሚሉት ይሄ ክለብ ማን ነው አሰልጣኙ ነው እሱ ምናምን ይሄ ክለብ ምንድነው አራጋቢው ነው ይሄኛው ጥያቄ ምናምን ሶ ሪሌታብል የሆኑ እንትኖች ይኖሩታል እንዳልከው ዳርክም ግን ልክ ነህ እሱ ሾኪንግ እንትን አለው አግሬሲቭ ነው ማርክ ኖርመንድ በጣም ይመቸኛል ማርክ ኖርመንድ በጣም ሪሌታብል በጣም ሲምፕል ነው ላንጉዌጅ ዩዙ ምናምን በጣም ቀላል ነው ምናምን ግን ኢዚሊ ነው እና እዛው ጋር ደግሞ ፐን ምናምን ይፈጥራልና በጣም ያበደ ሪሌታብልም ነው ፈኒም ነው አይ ሪሌታብል ነው አዚን ማለት ነው አንተም ስለ ጉዳዩ ብትጠየቅ ሰምሃው ማለት ነው ሊመጣልህ የሚችለውን ቀልድ ሊሆን ይችላል ግን ትንሽ ኤስካሌት ባደረገ ፐን ስታይል ምናምን የሆነ ውበት ተጨምሮበት ምናምን አድርጎ ኦ ጋድ ላይክ አይ ኩድ ሃቭ ሴድ ዳት ቱ ግን በጣም ያበደ ነው ምናምን ይሄ ደግሞ የሱ እይታ ደግሞ ትንሽ ወጣ ያለ ነው ምናምን እኔ ፖለቲካሊ ኮሬክት ነገር ነው የሚያወራው ግን ፐንች ላይ ነው የቱ ጋር እንደሚመጣ አላውቀው የሱ እየቀለደ ነው ወይንስ እንትን እያለ ነው ነገር የሚያረዝመው ነገር እኔ በጣም ነው የሚያስቀኝ እና ደግሞ ፐንች ላይ ነው ሰሚው ነው እንትኑ አይደለም እንትና ነው የምትለው አንተ ማን ነው አንተ የምትለው ማን ነው እኔ ምለው ኖርም ማክዶናልድን ነው የምትለው አንተ እና እሱ አይደለም ማርክ ኖርማን ማለት ያ ኒውዮርክ ውስጥ ያለ በህይወት ያለ ኮሜዲያን ነው እያወራን ማርክ ኖርማን ማለት እንደውም የሆነ የእንትን እዩ የራሱ አንባቾች ነው አሬ ባይዘው ለኔ ቶፕ ኮሜዲያን ኖርም ማክዶናልድን ጆርጅ ማክሊ እንትን ጆርጅ ካርሊን ግን ማርክ ኖርማንድ ማለት ልክ ሲጨርስ አም ኬቨን ሃርት ምናምን ብሎ የሚጨርሰው ሰውዬ የትኛው ነው አረ ታውቀዋለህ ታሳየው ነው ከፍተህ ምን ላድርግ አውሩስ ከዛ ኢንተርኔት ላይ ከፍተህ ያሳይ ነው እና ብቻ ኮሜዲ ተሞን አለበት ማን ነው ያንተ ሂሮ ስፔሲፊክ ሂሮ የለኝም በጣም የሚመቹኝ ሰዎች አሉ ዴቭ ሻፔል አሪፍ ነው ጸዴ ነው ሪስ ጄምስ የሚባል ኮሜዲያን አለ ኤደንብራ ውስጥ ነው ኦ እንግሊዝ ውስጥ ኩዊክ በጣም ኩዊክ ነው ይሄ ፖድካስት ላይ ራሱ we might be drunk ፖድካስት አላቸው ሳመሪል እና እሱ ማለት ነው እና በጣም የሚገርም ባይዞ ያንተ ስታይል በጣም ከማርክ ኖርማንድ ጋር ይቀራረባል ኦቲዝም አንተ የሆነ ዴቲንግ ላይ አይቷል ፖድካስት ከቺኳ ጋር ልጅቷን
መልሱ እኔ እንደዚህ ኦቲዝሙ ነው የሚያመሳስለን ትላለህ የሁለቱ ስታይል በጣም ነው የሚመሳሰለው ኮሜዲ ምናምን የሚለው ነገር አለው ከዛ ሲጨርስ አም ኬቨን ሃርት ምናምን የሚለው ነገር አለችና ሁለተኛ ስቴጅ ላይ መጨረሻው መዝጊያ ላይ ምክር ነበረው እና እንደጨረስኩ እሸቱ መለሰ ነበርኩ ብዬ ነው ያረኩት እና ዳርክ ኮሜዲ ይመቻል እኔ ዳርክ ዩመር በጣም ነው ሪኪ ጀርቬዝ ብሮ ኢትስ ኢንሴን እየተሰደብኩ እንደሆነ እኮ አውቃለሁ ስለ አፍሪካንስ ላይክ እንትን ነው የሆነ ፋሚሊ ጋር ጆክ ነበር ስለ ኢትዮጵያ ከረሃብ ጋር ከምናምን ጋር የተገናኘ ነው ምናምንና አይ ላፍድ በጣም ነው የደከምኩት በቃ መዳ አልፏል we should be able to laugh about it ሊያጋጥም ይችላል ከዚህ በኋላ ካጋጠመ ራሱ እኛ ስለሳቀን አይደለም መቆጣት ያለብን የሆነ ሰው ዋስትና ማስከበር ነበረበት እሱ ነው ወቃስ ያለብን ግን ይኸውልህ እንትን ነው በራሳችን በተለይ መሳቅ አንወድም that specific የፋሚሊ ጋር እንትን ላይ እሱ አይደለም የሆነ ዋን ላይነር ጆክስ ነው እንጂ ባክ ቱ ባክ ይሄ እየጠጡ ምናምን ዳርክ ጆክ ሼር የሚያደርጉት የለም እሺ እንትን እግር ኳስ ቢጫወቱ አሜሪካና ኢትዮጵያ ውጤታቸው ስንት ይሆናል ምናምን ብለው አሜሪካ 8 ኢትዮጵያ ዲድንት ተመለሰ ማለት ከዛ በኋላ የኛ ሀገር ሰው ማለት ነው ቴኪንግ አ ጆክ የሚባለው ፓርቲ ደግሞ በቃ የሆነ የለም ኢሚዲየትሊ ተካቸስ ዩኮ ምናምን ሃሃ ምናምን ብለ ከዛ በቃ ሼት ምናምን ተያዝኩ ምናምን የለም ድንገት ተያዝኩ እዚህ ቀልድ ላይ ምናምን አገኘኸኝ ግን it's also offensive at the same time ምናምን ትችላል እሱን አያውቅም ሀገር ኢትዮጵያ ለምናምን ዘመናት ያልተገዛች ያለ ታሪክ ያላት ምናምን ብለው ማብራሪያ ኮሜንት ያደርጋሉ ምን ሰራሱ አለ እንደዛ ኮሜንት ላይ የገቡ ይሄ እኮ ማለት ነው በጣም ቫይራል የሆኑ ማለት ነው እንደ ቀልዶች ኢትዮጵያ ብናም ኮሜንት ውስጥ ገብቶ ኢትዮጵያ ማለት እኮ ምናምን ብለው ማለት ነው our country with never colonized 4000 per 1000 history ያስቀው እሱ ነው ምናምን ብለው ከዛ ስገባ እንደዚህ ነገር ሳይ ደግሞ ድክም ኮሜንት ማንበብ በጣም ነው ደስ ኮሜንት ያዝናል ኮሜንት በመዳን በጣም ሰው ክሬቲቭ ነው ክሬቲቭ ቀላጅ ያለው ኮሜንት ላይ ደግሞ ያውልህ ራስ እኔ ቀልደኛ ነኝ ብሎ የሚያስቡላ አይመስለኝም ያን እንትን የሚጽፍ እኔ ራንደም ሴት ነች ዝም አቁጭ ብላ ረስተዋለች ምላሽ ለመስጠት ነው ለተነሳው ሐሳብ ምላሽ መስጠት ፈልጋ ነው አሁን የሆነ ጊዜ እንትን ሁሉም ነገር ቀኔ ከሆነብህ ሞሪስ ኮድ ምናምን ብለው ከዛ ኢሚዲየትሊ ስገባ ኪንግ ጁሊያን አለ ሞሪስ ኮሜንት ሞሪስ ኮድ ከዛ ኪንግ ጁሊያን ከማዳጋስካር የሆነ ሰውዬ ደግሞ ነበር ጎልደን ሸሚዝ በጎልደን ሱሪ ምናምን አድርጎ ፖስት የሚያደርግ ልክ ስገባ ቱንግ ሳወር የሚባለው ጎልደን ነው እንደዚህ ብለውና የጎልድ ስታቹ ምናምን ሰው በኢሜጅ ፖስት ደግሞ የሚያደርጉ ምናምን በኢሜጅ እንትን ጂፍ ምናምን ያደረጉ እየሰሩ ደግሞ እንትን የሚሉት በጣም ኢንሴን ናቸው በጣም ሰው ግን ይኸውልህ በጣም ሞራልም ይነካሉ በጣም ነው ሞራል የሚነኩት ሞራል ሪሌቲቭሊ ነው የሚነኩት ደግሞ በቀላላ ነው እንዴ ተገናኛችሁት አሁን እኔ እሱን እንዴት እንዳሰበው እኔ ነገረኛ ሰው አለ ምላስ ላይ ቶሎ የሚመጣል ነገር በምን አየህ መሰለህ ሰውየው ተንበርክኮ ኢንጌጅመንት እየጠየቃት ነውና እዛ ይሄ በር የመቶ በጠዋት እናቶቼ ምናምን ይለው አሚና ባለ ዋሽንቱ ሰው ይያል አይደለ እሱ ሰውዬ ነው አጃቢው ምን ያያደረገና የፍቅር እስከ መቃብር አሳዛኝን ጉርጉሮ የምትመስል ዋሽንት የተጨተላቸው ነው እየጠየቃት ያለው በጣም ነው ደስ ይላል ስታያቸው ምናምን ከዛ ሁለቱም ሰማያዊ ውሃ ሰማያዊ ቲሸርት ነው የለበሱትና ኮሜንት ስገባ አጃክስ ስፖንሰር ያደረገው ፕሮፖዛል ይላል ማለት ነው ቲክቶክ ከቲክቶክ ደግሞ ባይዘው ኢንስታግራም በጣም ብሩታል ምንም ነው ለምንም አይመለሱልህም ለምን ኢንስታግራም ከባድ ነው ፐርሰናሊቲ ሬስህ ምናምን አይባልም አይመለሱልም የሆነ ነገር ፖስት አድርግ ብቻ ድርግም ምንም ያደርጉልህ መተው አይ ኮሜንት ተፈጠረ ሶሻል ሚዲያ ላይ ዘቤስ ፓርት ሮጣልክ ወደ ኮሜንት ነው እንዴ ሰው ሆን ብሎ ያጠፋል ኮንትሮቨርሻል የሆነ የሚመስል ዝም ብያይቸው ማለት ነው
በጣም እስካልቅስ ያሳቀኝ ቪዲዮ ካለ ማለት ዝም ብሎ ተፈጥሮ the nature of things እዛ ጋር ሀፕን እያደረገ ያለው ነገር ድንገተኛ ሊሆን ይችላል ወይ ሰውየው በቃ ከልቡ ሰርቶት ነገር ይሁን ግን በቃ ሁኔታው እንዲያስቆ ሆኖ ተፈጥሮ በተወጥቶበት ሊሆን ይችላል እና በቃ እሱ አስቆይ ምናምን ከሆነ ኢሚዲየትሊ ምገባው ኮሜንት ኒ ነገሮች ደግሞ አንተ ናይ አያሳፍሩኝም ደግሞ ኦራ በተአምር አበሻ ኮሜንት ላይ ይሆናል ቲክቶክ ላይ የሚመጣ የሆነ ቅርጽ ይዞ ከኋላ መዝሙር ከፍቶ ራሱ የሰራው በብረት ነገር ቅርጻ ቅርጾች ምናምን እንደ አይገባም የሰራው ነገር የሆነ ከዛ ኮሜንት ላይ ገባም እንዳለ የመጀመሪያዎቹ እንደኔ ግራ ገብቶት ይመጣው ያስረዳ ማንን ይቀርጽከው ንገረን ትርጉሙ ከኛ ነው ይላል ደግሞ ማልጠብቃች ትርጉሙ ከኛ ደግሞ እንደዚህ የሰራ ሰው ላይ ከልቡ ለፍቶ ብራ ድሮ ፌስቡክ ላይ እኮ ነው ትዝ ካላችሁ የተጀመረው ከፖስቱ ኮሜንቱ ሴክሽን ነበር እና የሰው ኮሜንት ከፖስቱ ጋር እያያዙ ስክሪንሻት እያደረጉ ፖስት ያደርጉ ነበር እና በጣም ብዙ ሰዎች አችልም ሊሉ ይችላሉ ስማቸው ውስጥ የተደበቀ ችሎታ አለ እዛው ይቅር አሁን ደግሞ ሙድ አድርገው ያመጣት ነገር እንትን የምትለው የንግድ ባንክ አካውንት ካለ ከፋይዳ ጋር እየይዘ አይዞ ወንድሜ ና ተቸግሬ ምናምን ሲል አይዞ ወንድሜ የንግድ ባንክ አካውንት ካለ ከፋይዳ ጋር እየይዘ የሆነ ነገር ብቻ የሆነ ሰው ይበልና ማለት ነው ሁለት ቦታ አይው ችግር ነው እኔ እንደውም የፌስቡክ የቲክቶክ ኮሜንቶች የሚል የሆነ አንድ ቪዲዮ ሰርቼ ነበር የሆነ ጊዜ ይሄ እንትና 2 ሚሊዮን እናስገባው እንትናን ምናምን የሚሉት ሁሉም ፖስት ስር እየመጡ ሁሉም ቲክቶክ ፖስት ስር እየመጡ አረ ሙሴ ሰለሞንን 2 ሚሊዮን እናስገባው ምን አይላሉና ካራክተራቸው ምን ሊመስል ይችላል እና እንደኔ ኮሜንት ላይ ያየገባ ሚልታውን ጋቢ አጣፍተው ምናምን ቺፕስ ይዘው ምናምን በመጋጥሚት ነገር ይዘው ምናምን ይመስለኛል እንደኔ ኮሜንት ላይ ከዛ ደግሞ ማለት ነው ይሄ ሲንግል የሆንሽ ካለሽ አናግሪኝ ምናምን የሚለው ሰውዬ የሆነ ኦሬዲ ኮንዶም ይዞ ተዘጋጅቶ ምናምን ይመጣ ይመስለኛል እና ከዛ ዋት ካንትሪ ኢዝ ዚስ ደግሞ ይጀለሳለ ዲያስፖራ መነጽር አድርጎ ምናምን እና ካራክተራቸውን ነው ማሰባቸው እኔ ኮሜንት ሲያደርጉ እንዳልከው ተደጋጋሚ እንትኖች አሉ I've made this video እና እዚህ ቪዲዮ ስር ማለት ነው እዚህ ቪዲዮ ስር እንትን ይሄ እንደኛ ምን ነበር ይሄ ሰውዬ እንትን የሚለው ሚስታችሁ ምናምን እንትን ብላችሁ የሚለው ወይ ምንድነው የሆነ ሰው ነበር እየመጣ ሲሰደብ የነበረ በጣም ሚሶጂኒስት ኮሜንት የሆነ ሚስታችሁ እንትን ካለችባችሁ ምናምን አው ማንም ሲጫወትባት የኖረዎቹን አግብተን የምንኖር ምናምን የሚለው ሰውዬ አልመጣልኝ የሆነ ይወለ ቺርስ ማንም ሲጫወትባት የኖረችን አግብተን የምንኖር ለምንኖር የሚል ኮሜንት ሁሉም ቦታ እየገባ የሚል ሰውዬ ነበርና በጣም ሰው ሰልችቶት ነበርና እሱንም ጨምሬ ነው ሰክሮ መጥቶ ነው እንጂ ቺርስ ማንም ሰና ሚል ነው ከዛ ኮሜንት ላይ ገብቶ ቺርስ ማንም ብሎ ኮሜንት አደረገ እና በቃ የሆነ ሰው አለ ሬጅ ቤት ላይ ያደረገ ዝግጁ ማለት ነው ሁሌ ቲክቶክ ላይ ደስ ሲለኝ ግን እኔ የሆነ ብቻኛ በቃ ቲክቶክ ላይ ህዝብ የሚያኮራኝ ከኮንተንት ክሪኤሽኑ ይልቅ ኮሜንቱ ላይ ነው የሚያስደስተኝ ኮሜንቱ ላይ በጣም ሆነስት ነው ቻሌንጅስ አንተ የምትወደውን ኮንተንት አይተ ኮሜንት ካበሻ ኮሜንት አትይ ያናዱሃል እግዚአብሔር ነው ያናዱሃል ኮንተንት ፖስት ካረክ እኔ ፖድካስት የሄድኩባቸው ፖድካስቶች ላይ ማለት ነው ሲለጠፍ ማለት ነው እንትን ፖስት ተደርጋናል ሲል ሊንክ ኮፒ ላደርግ ገባለኛ ላይክ ሰው እንዲያዩ ምናምን ሼር አድርግላቸው ለጓደኞች ሊንክ ኮፒ ላደርግ ገባና ኮሜንት ማንበብ ከጀመርኩ መጨለል እንትን ዩቲዩብም ላይ ራሱ ዩቲዩብ እንደውም ይሻላል ዩቲዩብ እንደውም እንትን ነው በግማሽ እንትን ነው አንዳንዱ ጤነኛ ነው ቋንቋ ለምን ተቀላቀላላችሁ ለማን ነው የምታወሩት እኔ እንጃ እንትን ግማሹን ስምተ ግማሹን መጣው ይችላል ከዛ ግማሹ ሰው ደግሞ ይመጣና ከእንትን ነኝ ምናምን አገራችሁ በሰላም ያብቃችሁ በሉ ዩቲዩብ ላይ በብዛት የማየው ኮሜንት እሱ ለአገርህ በሰላም ያብቃ በሉ ለአገርሽ በሰላም ያብቃ ዘፈን ፖስት ስር ደግሞ እንትን አለ ዘፈኖች ስር ደግሞ ምናምን ህይወት እኮ ባሁን ባለፈው የኃይል እየታደሰን ለእናቴ ዘፈኑን ዘፈን አግኝቸው የሆነ ከግጥም ላይ የሆኑ ጽፎች እየፈለኩኝ ወርድኝ ለሆነ ለምፈልገው ስራ ማለት ነው
የሆነ ታግላይኖች ወር ሳምቲንግ ሊሆን የሚችል ነገር ለማውጣት እየሞከርኩ ምናምን ሀሳብ ለመያዝ ብሬንስቶርም ያደረኩ ነው በዘፈንና እያነበብኩት ነው የታደሰን ግጥምና ከዛ ከስር ስክሮል ሳደርግ አይ በቃ የትም ቢኬድ መከራ ነው ምናምን ነገር ብሎ ጀምሮ ረጅም ታሪክ አለ በ1998 ዓመተ ምህረት የሆነ የድሮ ዘፈኖች ላይ በ1989 ዓመተ ምህረት ምናምን ከመጀመሪያ ፍቅረኛዬ ጋር እንትን ወክ አድርገን ደብዳቤ ጽፌላት ምናምን ነገር ምናምን ተቃቅፈን ያሳለፍነው የተቋደስነው የፍቅር ጊዜ ሐምሌ 19 በስልክ ነው የሚጽፈው አዎ ከዛ እሱን ያስታውሰኛል ይልኩ ይሄን ኡበር እየነዳ ነው የሚጽፈው ኡበር እየነዳ ቴስላ ሰልፍ ድራይቪንግ ምግቡ መቀስቀስ ዶርዳሽ ዴሊቨሪ ይዞ የሰውየው ምግብ ቀዝቅዟል ኮሜንት ጽፎ እስኪጨርስ ሄድሴቱን አድርጎ እኮ እየሰማው ነበር ዘፈኑ በዘፈን እየሄደ ነበር ከዛ ላይ ዘፈን ግን ኮሜንት ሳላደርግም አልወጣም ግን የሙዚቃ የምር ኢሞሽናል የማድረግ ግን እነሱ ሪል ናቸው ለሪል ነው በቃ ከልቡ ነው እኔ ዘይነ ሰው ዳሉ እነዚህ በጣም ፖዚቲቭ በጣም ፓሽን ያለው በጣም ሰው ፓሽኔት ሆኖ ነው ሰዎች ራሱ የምር እንትን ይላሉ ሰው ፓሽኔት ሆኖ ነው መኖር ያለበት እንደዚህ ፓሽኔት ሆኖ መኖር ነው ያለበት የምር በዛ መጠን አርቲኩሌት አድርገህ የተሰማህን ስሜት አቅርበህ እንትን ለማለት እኔ እንደዛ ቢሰማኝ ራሱ ግማሽ እየጻፍኩ ይሰልቸኛል ይደክመኛል ጭራሽ ሙሉ ልጽፈው ነው እንዴ አጣራ አድርጌ መግለጽ የምችልበት ወይ ካለ ነው ፈልገው ገባ እና አንተ የሚሰጡትስ አይዲያ የሚሰጡት ለእንትኑ እስቲ ዳዊት ጽጌ እባክህ ከእንትና ጋር ደግሞ ኮላቦሬሽን ብትሰራ አሪፍ ነው የጥላውን ገሰሰንም ክብሩን እንደጠበቀ እንደሰራው የመሐሙድ አህመድንም እንደዚሁ ብትሰራልን ጥሩ ነውና ኮሜንት እኮ ያስቃል ሰው የሚካኤል በላይነህ ላይ ራሱ ፌስቡክ ላይ ደግሞ እንትን ይሄኛው አልበም ላይ ላስት የለቀቀው እንትን አሪፍ ነው ሚኪ እና ክሊፓውን ተሰራት ግን እንትን ይሁን ወንዶች ይብዙና ወንዶች በዚህ ሳይድ ይሉና እንደ ድሮ ስታይል ነገር ሆኖ መሃል ላይ ሴቶቹ ይምጡ ደግሞ ራንደም ከኮንሰርት የተቀረጸ ሁለተኛ ሰው እንትን ላይ ዩቲዩብ ላይ ፖስት የተደረገ እንትን ላይ የሰውየው አካውንት ይመስላችኋል መሰለኝ ይመጡና ምናምን ወደ ፈጣሪ ብትመለስ ነው የሚሻለው የፖስተው እኮ ሌላ ሰው ከቲቪው ላይ ሪከርድ አድርጎ ምናምን ነው ሰው ያስገባው አሁን መቆሞታል ወይም ደግሞ የእንትና የአርቲስቱ ፎቶ ሆኖ እንደዚህ ተደግፎ እንትና ፌስቡክ ላይ ነበር እንደዚህ አይነት የሆነ ጊዜ ምናምን የስለንትና ረጅም ታሪክ ይጻፋል ክሪቲሲዝም ወይ ምናምን ከዛ እንደዚህ ምናምን ብላ ቁጭ ብላ ያለች በፎቶ ምናምን ከዛ ኮሜንት ላይ ቆንጂዬ እንዴት ነሽ ሙሳብን በምን ይመስልሻል ከፌስቡክ ያላየሁት ጉድ የለም በተለይ አንክ የሆኑ ሰዎች አሉ በቃ ፊት እንደዚህ ብለው ፕሮፋይል ፒክቸር ያላቸው ማለት ስልኩ ላይ እንደዚህ ብለው እና ሰርች በተኑና what's on your mind today የሚለው ታታባቸዋል እና በስቲ ላቲና የሚል ሰርች ያደርግ ፖስት አድርጎታል ማለት ነው ሁለት ሰው ላይ አድርጎታል በጣም በቃ what's on your mind በስቲ ላቲና ፖስት አድርጎታል ከዛ ደግሞ የሚነሱት ፎቶ ምናምን አረ ፌስቡክ በቃ በጣም ፌስቡክ አሜዚንግ ታይም ነበር ግን አሁን ያሁኑ ፌስቡክ ኮሚኒቲ በቃ ቀዘቀዘ ብዙ ሰው ተበተነ ወደ ቲክቶክ ምናምን ሽፍት ያደረጋል ስቲል ባይዘው ከቲክቶክ በላይ ፌስቡክ በመተጋገዝ በተለይ አሁን ቲክቶክ ቻሌንጅ ምናምን አልነበር አሁን ፌስቡክ ላይ ስቲል መጻፍ የሚገዛው በፌስቡክ ነው ሰው ሲታመም እኔ በህይወቴ በፍጥነት በዛ መጠን የተዋጣለት ልጅ አይቻላል ወዲያው within a week or two የፌስቡክ ማህበረሰብ አዋጥቶ ታይላንድ ልኮ ያሳከመው ታይላንድን አሜን ውጪ ልኮ ያሳከመው እና በጣም ነው በቃ ፌስቡክ ላይ ሁለቴ ምናምን ጽፈ አንበበውልህ እጅህን ቁርጠማታይን ከው ምናምን ብለውልህ ማቶ ይበራይን ጠፍ የሚሏል ብለውልህ ማቶ እንኳን መጻፍ መግዛታ ክራውድ ፈንድ አድርገው ያሳትሙልሃል መጻፍን ምናምን ከዛ አሁን ቲክቶክ ላይ ቻሌንጅ አንድ ያፈረደበት ዶክተር ነው ያለው ቻሌንጅ ሰጠው ምናምን ይባላል እኔ አሁን እንትና ብሩክ ያላንች ፈጣሪ ቻሌንጅ ሰጥቶን ላይ ካልሞላ ብለን ይሆንስ ለይዋችን እንደዚህ ሆነ ብለ ጻፈው ነው ፈተን ቻሌንጅ ተሰጥቶ ላይ ካልሞላለ ያው ሽልማቱን አታገኘው አይነት ነገር ላይ ኑሮ እንዲሞላል ፈጣሪ ቻሌንጅ ሰጥቶን ላይ ካልሞላል ይሆንስ ተጻፈው እና በጣም ኢንሴንሊ ፋኒ ሰዎች አሉ ከዛ ደግሞ ለመተጋገዝም እንትን የሚሉ ሰዎች አሉ
በጣም እውነት ዛሬ እንትን አንተ እኔ ገባኝ ለምን ይሄ ኮሜዲክ ምናምን ስታይልክ ምናምን ነገር ለምን እንደዚህ እንደሆንክ ገባኝ። እስቲ አሁን የገባን ነገር በአንድ አረፍተ ነገር አብራራል። አንባቢ ነህ፣ በጣም አንባቢ ነህ ነበር እና ያው ያኔ እንትን ያልከው እኮ ይቀራል። ሼፕ አድርጎ ነው የሆነ እንትን አለ። እንዴት ነው ነገሮችን ስማርት ነህ ነው ከሌሎቹ አንዳንድ አለ ኮሜዲያን ስም መጥራት አያስፈልግም። እዚች ጋር ገሌ ገሌ አንልም አስበዋል። ስም መጥራት አያስፈልግም ምናምን ብሎ እንደጨረሰ ኤዲት የተደረገው ላይ ስም እንደ ክሬዲት ሮል ቢያደርግ ከቀስት ጋር እንደዚህ ስም መጥራት አያስፈልግም ምናምን ሮል የሚያደርግ ክሬዲት ምናምን ቢኖር እሺ። ይሄ እንትን በጣም ጠቅመዋል። አይ ቲንክ ስለ ለጽሁፍ ያለ ቀርበታ ሰውም ነው አይ ቲንክ እንትን ነው ከንባብ ስኪል ባይዘ ንባብ ስኪል አንዳንዴ ንባብ ስኪል ነው ይቀራል ወይ ደግሞ የሆነ አንበበ ያገኘው ነው። አንዳንዴ ከሰው ጋር ሂንጋውት ማድረግ ደስ ይላል። ሰው በጣም አሪፍ ነገር ነው። በደስተኛ ሰው ነው ሰው ጋር መዋል። እኔ በተፈጥሮዬ ትንሽ ሶሻል በተርፍ ላይ ነው። ቤቴ ስገባ በሪን ቆልፌ አታገኘኝም። ካንኳኳ ራሱ ምን እየሆንክ ነው ምናምን ልል እችላለሁ። ግን ከቤቴ ውጪ ምናምን ሰው እንትን ነው ማለት I have to interact with people በቃ የሆነ መገናኘት አለብኝ፣ ማውራት አለብኝ፣ ሰዎች ምናምን መጫወት አለብኝ። ለሚጽፍ ሰው ገንዘብ ሊገዛለት የሚችለው ትልቁ አቅም ከሰው ጋር የሚያሳልፈውን ጊዜ ነው። ሰው ራሱ መጽሐፍ ነው። ኢንሳይት ታገኛለህ። የሆነ እንዴት ዝም ብለህ ቤት ብቻህን ቁጭ ብትል እንዴት ነው የሰው ህመም ልትሰማ የምትችለው? የሰው ደስታ እንዴት ልትሰማ ትችላለህ? ኑሮ በምን አይነት ሁኔታ እየሄደች እንደሆነ እንዴት ልታውቅ ትችላለህ? አትችልም። ስለዚህ እሱን ያሳውቃል ምናምን እና ለሚጽፍም የትኛውም አርት ፊልድ ላይ አርት ፎርም ላይ ምናምን ላለ ሰው ማለት ነው ከሰው ጋር ሄንጋውት ማድረግ ምናምን ጓደኛ ያስፈልጋቸዋል። ደራሲዎች በተለይ ጓደኛ ያስፈልጋቸዋል። ገጣሚዎች በተለይ እሺ እኔም ፓርት ኦፍ ኢት ወዳጅ ያስፈልገዋል። ሰው ከሰው ጋር ሄንጋውት ማድረግ አለበት። ለዛ ገጣሚዎች ከገጣሚዎች ጋር ይውላሉ። ስቲል አምናት ሴይንግ አቱልም እያልኩ አይደለም፣ ይውላሉ። ደራሲዎች ከደራሲ ጋር ይውላሉ ምናምን። ከዛ አንዳንዴ ደግሞ ላይክ አክሮስ የሆነ ደግሞ ውይይት አላቸው። የሆነ ኮሜዲ ምሽት ላይ ይመጡና ይገናኛሉ፣ ያወራሉ ምናምንና አንዳንዴ ሳታስበው ካላሰብከው ሰው የሚገርም ሀሳብ ታገኛለህ። የሆነ የእህትህ ልጅ ሊሆን ይችላል ጸዴ ቀልድ የሚነግርህ ምናምን። ለምሳሌ አሁን የሲስተር ልጅ በጣም ያበደ ቀልድ ነግሮን ያውቃል። እሱ ፈልጎት አይደለም የነገረን፣ ጩጬ እያለ ነው ህፃን ሆኖ ምናምን በግ ሊገዙ ሄደው እንትን ያው አሁን ብሩ ከተወደደ በኋላ የሆነ 2300 ምናምን የነበረ ጊዜ ማለት ነው። ያኔ ተወደደ በጣም የተባለ ጊዜ 7 years back ምናምን ማለት ነው። እና እየጠየቁ ነው ስንት ምናምን ሲባል በሺ ቤቶች ያሉ እንትኖች 18 ነው የሚሰጣቸው። በቃ 23 ነው ምናምን ይላል። 2300 ማለት ነው። ከዛ ስንት ነው ምናምን 30 ነው። ኧረ ተወደደ ነው ይከራከራሉ፣ ይሄዳሉና በጣም ደግሞታል። ጀለስ በግ ተገዝቶለት ወደ ቤት ሄድ ነው የፈለገው እና አባቱን ጠርቶ ስንት ቁጥር በግ ነው የፈለጋችሁት እናንተ? እና ልጆች the most random thing ይላሉና ከልጅ ሊሆን ይችላል በጣም ጸዴውን ነገር የምትማሩ ከልጅ ሊሆን ይችላል ጸዴውን ጨዋታ የምትማሩ ስንት ቁጥር በግ ነው እንደ ጫማ በጣም እንትን ነው። እኔ አሁን ላይክ ራንደምሊ ማግኛቸው ሰዎች ዝም ብለው የሚያጋጥሙኝ ሰዎች ባይዞ ትልልቅ ሰዎች ጋር ማለት በጣም ይመቸኛል። ከልጅነቴ ጀምሮ ኩሉ ነበር የምባለው። በሳውዝ አፍሪካ በዙሉ ሽማግሌ ማለት ነው። ጎረቤት ያወጣልኝ ስም ነው። ሳውዝ አፍሪካ ደርሶ የመጣ ሽማግሌው ማለት ነው። በቃ የሽማግሌ ባህሪ ነበር። ከትልቅ ሰዎች ጋር ነው ሙሉ እንደዚህ ቁጭ ብዬ ምናምን ታሪካቸው ነው። ወገኛ ነበርኩ በጣም እና ላይክ አሁን ትልቅ ሰዎች ጋር ምናምን ራሱ ዝም ብዬ ቁጭ ብዬ ማዳመጥ ምናምን የሆነ ምክር ይሰጡሃል ምናምን የማልቀበለው ነገር ራሱ ቢሆን ትክክል ነው። በተለይ ምናምን ራይድ ድራይቨር ምናምንማ ትልቅ ሰው ምናምን ነው ማውራት ከጀመረ አንደኛ ህይወቴ እሱ ሰው ዲፔንድ ያደርጋል። ገባ ይዝ በእኔ በኩል ቢያጋጨውስ። ሁለተኛ ዝም ብሎ ኮንቨርሴሽኑን የሆነ እስከ ጥግ ድረስ ምን ማለት እንደፈለገ ማወቅ እፈልጋለሁ። እስከ ጥግ ድረስ ማለት የፈለገውን ነገር መስማት የቱ ጋር ነው ይሄ አሰልችቶ አያውቅም። አሙኝ ደክሞኝ ምናምን ከሆነ ዝም እላለሁኝ አላወራም። ኦኬ ልክ ነው ምናምን ወይ ደግሞ አንዳንድ ሰው አለ ገና ኮንቨርሴሽኑ ሲጀመር ቶሎ ብሎ ማሳየት የሚፈልግ እኔ ባይዞ ወጋ ነበር እዛ ሰፈር ምናምን ብሎ የሚጀምር ማለት ነው። እንደሱ ከሆነ እሺ ትወጋለህ፣ ልክ ነህ፣ በቃ ዝም ነው የምለው። ግን አንዳንድ ሰው ከልቡ ያንጀቱን ሲያወራ ፐርስፔክቲቭ ከየት እንደመጣ ታውቃለህ።
ኦኬ አይ ቲንክ ለሚጽፍም አርት ውስጥም ላለ ሰው ፐርስፔክቲቭን አንደርስታንድ ማድረግ ቆንጆ ነው። የሰውየውን ጥግ ድረስ መስማት ከዛ ይሄ የታሪኩን ሁለቱንም ቦታ ላይ ነው ምናምን እንደሚባል እንትን ነው ቀድመህ ዲፌንሲቭ ካልሆንክበት ሰውየው እስከ ጥግ ድረስ ይለውና ነገር ይሆን ኦኬ አሁን ሁለተኛ ጊዜ ታሪኩን ሌላኛውን ፐርስፔክቲቭ መስማት አይጠበቅብኝም you're a terrible person ልትለው ይችላል ከፈለክ ወይም ደግሞ እንትን ነው ኦኬ የሆነች ምክንያት እዚህ ጋር እንትን ስላለችው ነው ሰውዬ እንትን ያደረገው ልክ አይደለም ጀስቲፋይድ አይደለም ግን ደግሞ ስቲል I get why he might say that አመጣጡ የኔን እንዲያይ ላይ ያደርገው ይችላል ምናምን እና ላይክ በቃ እየሰማቸው ምናምን የሆነ ኢንጌጅ አደርጋለሁ በጣም ነው ኢንጌጅ ማደርገው የሆነ 2-3 ጊዜ በጣም ዊርድ የሆኑ ሰዎች ገጥሞኝ እንትን ብያለኝ የሆነ ጊዜ መኪና እየነዳ ሰውየው ከኋላው ተቀምጬ መጀመሪያ እኔ ምን አልጠየቅኩትም መታጠፊያው ጋር ትራፊኮች አሉና አይ እዚህ ጋር ይቀጡኛል ምናምን ብሎ አዞረ ምናምንና እየሄድን መንገድ ላይ ተቀጥቻ አላቅም ባይዘይ ብሎ ጀመረ ወሬ ጠዋት ነው አርፍጃለሁ ቶሎ እንዲነዳ ስለፈለኩ እውነትን ነው አልኩት ዘይን እያወራኝ ምናምን ከምንድነው ስሙ ከደንበል አትላስ እንጋሳ አንደርስ ማለት ነው ኢልናሙል ጋሳ አንደርስ ማለት ነው 7 ኢንሲደንት ተጠቀሰልኝ የተቀጣበትን ተቀጥቻ አላቅም ማለት እንዴ ምንድነው ደሞ እኔ እንትን ክፉ ነገር የምን መሰለህ ሎርድ ስል ከከፈልኩ በኋላ ሎርድ ስል ባጌን አንስቼ ምናምን ግን ተቀጥቻ አላቅም ብለሽኝ 7 ጊዜ ተቀጣበ ምን ነገር ምን ነው ሰው ይቀድማል እኮ የሆነ ነገር አንዳንዴ ተቀጥቻ አላቅም ምናምን ብሎ ከዛ ትላላ ሪያላይዝ አደረኩት ግን የሆነ ስትሰማቸው ሰዎች እንትን ናቸው ምንድነው የሰው አእምሮ የሰው ልጅ አእምሮ እንትን ተንቀሳቃሽ ቤተ መጻሕፍት ነው ምናምን ይባላል በጣም ቁም ነገር መጽሔት ላይ የነበረ ጥቅስ ምናምን እና ይባላል ልክ ነው የሆነ ከሆነ ሰውዬ ጋር ቁጭ ብለህ ማለት ነው እንትን አይደለም ይሄ ኢንፎርሜሽን ነው የሚሰጥ መጽሐፍ በተለይ ቴክስት ቡክ መጽሐፍ የሆነ መጽሐፍ ላይክ ስለ ፍልስፍና ወይ ስለ ሂስትሪ ምናምን ብትንተ ኢንፎርሜሽን ነው ዩር ኢንፎርምድ እውቀት የሚባለው ያን ኢንፎርሜሽን ወስደህ ምን ታደርገዋለህ ነው አሁን ዓለም 2 ጦርነት ውስጥ አልፋለች ስተቱ ይሄ ነው ምናምን ተባለ ተመሳሳይ ስተት እየሰራን አይደለም ዊዝደም የለም ኢንፎርምድ ነን አሁን ቲክቶክም ላይ ምናምን ኢንፎርምድ መረጃ ነው የሚሰጠው ኢንፎርምድ ነን መረጃ አጠቃቀማችን ነው እውቀት የሚያደርገው ወይ የሆነ ዊዝደም የሚያደርግልን ነገር ይሆንና there is a levels of knowledge ግን መጨረሻው ምንድነው እንደ ሐሳብ እንትኑ ላይክ ሰው ጋር ሟል የምታነበውን ያህል ደግሞ ቡክ ስማርትም ከዛ ደግሞ ፒፕል ስማርት መሆን አለበት ሰዎችን ስታያቸው ደግሞ ፐርስፔክቲቭ ይሰጣል ልክ የምታነበውን ነገር ከሁለት ሳይድ ታያል ቆይ ወራሪው እነሱ ነበሩኛ ትላለህ ተጠይቀዋለና አስጨንቀው ራስህን እስቲ እኛ ብንሆንስ ኖሮ ምናምን ትላለህ የሆነ ኢሚዲየት ሴና እኛስ ምን አጥፍተናል የሆነ ሰው ጋር ያው ግጭት ነበር ሚሊ ታሪክ መጽሐፍ እያነበብ የሆነ አንተ ካለህበት ሳይድ እያነበብከው ከነበረ ከዛ ላይ ያኛው ሰው ለምንድን ነው ይሄን ጥያቄ ጠየቀው ምናምን ብለህ ጥያቄ ታነሳለህ ከዛ ላይ ቫሊድ የሆኑትን ጥያቄዎች ታይቶ ወስድና ኢንቫሊድ ደግሞ የሆነ አፕሮቹ ከነበረ ምናምን በኋላ ከዚያ ቀጥሎ እንደዛ አይነት ሰው አፕሮች ስታደርግ አንተ ቫሊድ የሆነው ሪዝን ላይ እየተስማማህ ነው የምታወራው ይሄ እንዳለ አምናለሁኝ ምናምን ልክ ነው ግን አፕሮች ያደረክበት መንገድ ነው ትክክል ያለው አይ ቲንክ ዊ ካን ቶክ አባውት ኢት ምናምን ከማውራታችን በፊት የሆነ ላይክ ፐርስፔክቲቭ እንዲሰጠን ከሰዎች ጋር መዋላችን ንግግር ማድረጋችን ዲስፓይት ማንም ይሁኑ ማለት ነው ማሳለፋችን ጊዜው የሚሰጠን የሆነ ትንሽ ነፃ አምሮ ይኖረናል ላይክ ከሁሉም ሳይድ ለማየት አዛላ ነገ ደግሞ ላይክ ከሰውየው ጋር ከረር ያለ ኮንቨርሴሽን ሲመጣ ዲፌንሲቭ ሆነ አትመጣም ህይወት ላይ ኤቭሪዴይ ላይፍ ውስጥም የሆነ ብልጥ ያደርጋል አደጋ የሚጥልበት ጉዳይ ሲመጣ ማምለጫ ይሆናል እንደ ብዙ ሰው ማሰብም ትችላለህ እንደ ብዙ ሰው መጣላት ነው እንጂ የሚከብደው እንደ ብዙ ማሰብ ስፕሊት ፐርሰናሊቲ ላለበት ሰው ቀላል እኮ ነው ቀየርባለሁ ሲል ሊትራል ተዋን ተረፍ ዋቴ ምክር እግዚአብሔር አለ የሚገርም ጊዜ ማይባል ነገር ነው አንደርሬትድ ነው አመሰግናለሁ እሸቱ መለስ ለራሱ ያለው ነው ለኢንትሮዳክሽን ያህል ማርክ ነበር ለቅምሻን ማርያምን ስለመጣ በጣም ቢረፍድም በጣም እናመሰግናለን ስለጋበዛችሁኝ አመሰግናለሁ በጣም እንትን ነው ሁሌ ሪአክት ስታደርጉ ቁጭ ብዬ ያየው ምናምን አንዳንዴ ሰራ እንትን ስል ስፕሊት ስክሪን ላይ አድርጌ ምናምን አያለውና እንትን ነው ሁሌ
what it feels like አብራችሁ ተቀምጦ ዲስከስ ማድረግ ካሜራ ፊት ምን እንደሚመስል ማወቅ ፈልግ ነበር። የሆነ ለፊራ የሆነ ነገር ብሎ የሽሜን ሉክ ልሰጠው ፈልጋለሁ ማይ ተበሳጭቶ ነገር እሷን ሉክ ልሰጠው ፈልግ ነበርና አሁን I know the feeling ገባ anyways your experience it was a great እንትን ስለጠራችሁ ያመሰግናለሁ ጀሌ it was a great experience thank you guys እናንተም ሶሻል ሚዲያን ከስራ አስቀምጥላችኋለሁ ገብታችሁ ፎሎ አድርጉት ኦፕን ማይክ ላይ በየ2 ሳምንቱ አርብ ፍራኦልንም ማርክንም ማግኘት ትችላላችሁ ሳክ ሴንትራል ላይ ሳክ ሴንትራል ነው እንትን ዩቲዩብ አድርጉት አይ ከዚህ በፊት የነበሩ ዩቲዩብ ላይ አሉ የሱ ጆኮችም የሚገራርሙ ጆኮች አሉ ሳክ ሴንትራል ላይ ቲክቶክን ግን ስታገኙት እንዳደነግጡ ምን ነው አንዳንዱ ቀልድ ሀርሽ ምን ይችላል ዳርክ ምን ይችላል እንዳደነግጥ ኮሜንት ግን አርጉ እንደውም አሪፍ ነው ለኢንጌጅመንት አሪፍ ነው ኮሜንት አርጉ በኮሜንት ይሻላል መሰለኝ እንዴ በጣም አሪፍ ነገር ነው ኢንጌጅ አርጉ የተሰማችሁን ግለጹ ቴንክ ዩ ጋይስ ላይክ ሼር ሰብስክራይብ አርጉ ቻው ቻው ቻው